በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን ሞተ ወኬዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም ዕረፍተ። ክርስቶስ ከሙታን ተለይቶ ተነሳ፣ ሞትንም በሞቱ አጠፋው። በመቃብር ላሉ ሁሉ የዘላለም ዕረፍት የሚሆን ሕይወትን ሰጠ። ክርስቶስ ተንሥአ እሙታን ሞተ ወኬዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም ዕረፍተ። ክርስቶስ ከሙታን ተለይቶ ተነሳ፣ ሞትንም በሞቱ አጠፋው። በመቃብር ላሉ ሁሉ የዘላለም ዕረፍት የሚሆን ሕይወትን ሰጠ። ክርስቶስ ተንሥአ እሙታን ሞተ ወኬዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም ዕረፍተ። ክርስቶስ ከሙታን ተለይቶ ተነሳ፣ ሞትንም በሞቱ አጠፋው። በመቃብር ላሉ ሁሉ የዘላለም ዕረፍት የሚሆን ሕይወትን ሰጠ። ተንሥእ ለጸሎት እግዚኦ ተሳለነ ምስለ መንፈስከ በእንተ ወንጌል ቅዱስ ይረስያ ድልዋነ ለሰሜ ከኔ ብቻ ነው አይሰማም ወንድማችን። በስላሴ ስም አሁንስ አሁን ይሰማል። ወተንሥአ እግዚአብሔር ከመ ዘንቃ እምነዋ ወከመ ኃያል ወህዳገ ወይን ወቀተለ ጸሮ በድሬው እግዚአብሔር ከመ ዘንቃ እምነዋ ወከመ ኃያል
ያያል ወህዳገ ወይን ወቀተለ ጸሮ በድሬው እግዚአብሔር ከመ ዘንቃምነዋ ወከመ ኃያል ወህዳገ ወይን ወቀተለ ጸሮ በድሬው እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃይለኛ ሰው ጠላቱንም በኋላው አጠፋ። ሃሌሉያ ቆሞ ወአጽምዖ ወንጌለ ቅዱሰ ዜናው ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ። ሃሌሉያ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የጌታችን የመድኃኒታችን የኢየሱስ ክርስቶስን ወንጌል ቆማችሁ ስሙ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው። የማቴዎስ ወንጌል ምዕራፍ 28 በሰንበትም መጨረሻ በመጀመሪያይቱ ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። መልኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበር። ወራት ፍስሕት ነው ሲል ነው። ጊዜው የደስታ ቀን ነው ሲል እንደ በረዶ የነጣ ልብስ ለብሶ ታያቸው። ጠባቂዎችም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞቱም ሆኑ። መልአኩ መልሶ ሴቶችን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና። ተመልከቱት ወንድሞች፣ ጠባቂዎቹ መልአኩን ከመፍራት የተነሳ ተናወጡ፣ እንደ ሞቱም እንደ በድን ሆኑ። ነፍስ ከስጋ ስላልተለየች እንደ በድን ሆኑ አለ። እነሱ ምንም አላላቸውም። ግን መልአኩ ሴቶቹን ያናገራቸው፣ እናንተስ አትፍሩ። ምን ማለት ነው? ለእናንተስ ፍርሃት አይገባችሁም። እነኛ ሊፈሩ ይገባል። ምክንያቱም በክርስቶስ የማያምኑ ስለሆነ። ጠባቂዎቹ በክርስቶስ የማያምኑ ናቸው። ስለዚህ ይገባቸዋል ማለት ነው መፍራታቸው፣ መንቀጥቀጣቸው። ለእነኚህ ግን ክርስቶስን ለሚሹት ግን መፍራት እንደሌለ ሲያጠይቅ ወይም ሲገልጽ ምን አላቸው? እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና። ስለዚህ ክርስቶስን የሚፈልግ ሁሉ መፍራት አይገባውም ነው፣ ፍርሃት የለበትም ነው። እንደተናገረ ተነስቷልና በዚህ የለም። የተኛበትን ስፍራ ኑና እዩ። ፈጥናችሁም ሂዱና ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው።
እነሆም ነገርኳችሁ። በፍርሃትና በታላቅ ደስታም ፈጥነው ከመቃብር ሄዱ። በምንና በምን? በፍርሃትና በታላቅ ደስታ። በፍርሃት ለምን አለ? ምክንያቱም መልአክ አይተዋልና። መልአክ ስላዩ ፍርሃት አደረባቸው። ምክንያቱም ከመልአኩ ግርማ የተነሳ ነው። በታላቅ ደስታም አለ። ለምን በታላቅ ደስታ አለ? ምክንያቱም ምን አብስሯቸዋል? ምን አብስሯቸዋል? የጌታን ትንሣኤ ስላበሰራቸው በታላቅ ደስታ አሉ። ሁለት ነገር ተፈራርቆባቸዋል፣ ፍርሃትና ደስታ። መልአክን ከማየታቸው የተነሳ ፍርሃት፣ ትንሣኤውን ከመስማታቸው የተነሳ ደግሞ ደስታ። በፍርሃትና በታላቅ ደስታም ፈጥነው ከመቃብር ሄዱ። ለደቀ መዛሙርቱም ሊያወሩ ሮጡ። እነሆም ኢየሱስ አገኛቸውና ደስ ይበላችሁ አላቸው። እነርሱም ቀርበው እግሩን ይዘው ሰገዱለት። እዚህ ጋር ተመልከቱ። ገና ወደ ደቀ መዛሙርቱ እየሄዱ ነው። መንገድ ላይ ማን ተገናኛቸው? ኢየሱስ ተገናኛቸው። ለምን? ምክንያቱም አጥብቀው ከደቀ መዛሙርቱ እንደሚበልጥ አጥብቀው እየፈለጉት ያሉት፣ ደጅ እየጠኑ ያሉት ማን ናቸው? ሴቶቹ ናቸው። ስለዚህ ለነሱ ክብር ነው። አንድም ለምኑኝ ታገኙኛላችሁ አይደል ያለው ጌታ። በፍጹም ልባችሁም ከሻችሁኝ ታገኙኛላችሁ፣ እነሆም ከእናንተም በእናንተ ዘንድ እገኛለሁ የሚለው ቃል ለማረጋገጥ ለሚፈልጉት ቅርብ እንደሆነ ለመግለጽ አስቀድሞ ወደ ደቀ መዛሙርቱ ሳይሄዱ እራሱ ታያቸው። እኔ ቅርብ ነኝ ነው፣ ለሚፈልጉኝ ቅርብ ነኝ ነው። አንድም ለሴቶች በተለይ በመከራውም ጊዜ አብረው ሲያለቅሱ የነበሩት እነሱ እንደመሆናቸው፣ አንድም ትንሣኤውን ደጅ ሲጠኑ የነበረው፣ አንድም በፍቅሩ ስለሚናደዱ የልባቸው መሻት ፈጽመላቸው፣ አንድም መልአክ አየን ብለው ቢነግሯቸው ስለማይቀበሏቸው ይዘው እየሄዱ ያሉትን ዜና በሙሉ ልባቸው ለመመስከር ያስችላቸው ዘንድ ጌታ በመንገድ ላይ ተገናኛቸው። እነሆም ኢየሱስ አገኛቸው፣ ደስ ይበላችሁ አላቸው። እነርሱም ቀርበው እግሩን ይዘው ሰገዱለት። እዚህ ጋር የሚገርም ነገር እናነባለን። ምኑን ይዘው ሰገዱለት? ምኑን ይዘው? እግሩን ይዘው ሰገዱለት። ማርያምን ግን ምን ነበር ያላት? ትላንትና ስንማማር ምን አትበይኝ ያላት? አትንኪ። እዚህ ጋር ግን ምኑን ይዘው ነው እየሰገዱለት ያለው? ነኩት አልነኩትም? ስለዚህ ማርያምን አትንኪኝ ያለበት ስለ ሁለት ነገር መሆኑን እንረዳለን። አንደኛ እሷ የመሰናበቻ መስሏት እኔ አርጋለሁ እያለ ስለነበረ በቃ እያረገ ነው ብላ የመሰናበቻ ነው ልታቅፈው ልትይዘው የፈለገችው። አንድም ደግሞ በጥርጣሬ ነው ያለችው። እምነቷ ሙሉ አይደለም። አንድም የተክሳስ ቃል ነው። አትንኪኝ። መጀመሪያ ምን በይኝ ነው? እመኝብኝ ነው። መነሳቴን እርግጠኛ ሁኝ ነው። አንድም ስለ እምነቷ ጉድለት እንደሆነ አንድምታው ወንጌል ስለሚፈታው ነው፣ ስለሚተረጉመው ነው። አንድም የተክሳስ ቃል ነው። በጥርጣሬ ላይ ነው ያለሽው ነው። ገና በሁለት ሐሳብ ውስጥ ናት። ስለዚህ በሙሉ ልብ እኔ እንደሆንኩ አምነሽ ቅረብኝ ነው። አንድም ገና አልተሰናበትኩኝም ነው። ገና ወደ አባቴ ያላረኩም የምትለዋን ቃል ይዘን ማለት ነው። እዚህ ጋር ግን እንደዛ አላላቸውም። እግሩን ይዘው እየሰገዱለት ነው እና ከዛ አንፃር መሆኑን ልንረዳ እንችላለን ነው። እነርሱም ቀርበው እግሩን ይዘው ሰገዱለት። በዚያን ጊዜ ኢየሱስ አትፍሩ፣ ሄዳችሁ ወደ ገሊላ እንዲሄዱ ለወንድሞቼ ተናገሩ፣ በዚያም ያዩኛል አላቸው። አትፍሩ፣ አትጠራጠሩ። አንድም ትንሣኤን ለመመስከር ወደኋላ አትበሉ። ሲሄዱም ሳሉ እነሆ ከጠባቂዎች አንዳንድ ወደ ከተማ ወጥተው የሆነውን ሁሉ ለካህናት አለቆች አወሩ። እነኚህ ጠባቂዎቹ ማለት ነው፣ መቃብር ጠባቂዎቹ ሄደው ለካህናት አለቆች እናንተ መልአክ ተገልጦ ለሴቶች ታይቷቸው እንደዚህ ሆነው እኛ እንደ በድን ሆነው ብለው አወሯቸው። ከሽማግሌዎች ጋራም ተሰብስበው ተማከሩና ለጭፍሮች ብዙ ገንዘብ ሰጥተዋቸው እኛ ተኝተን ሳለን ደቀ መዛሙርቱ በሌሊት መጥተው ሰረቁት በሉ። በጣም ነው የሚገርመው። ሽማግሌዎቹ፣ ካህናት አለቆቹ መልአኩ እንኳን ታይቶ እንደመሰከረ ጠባቂዎቹ እየነገሯቸው ለማመን አይፈልጉም። እውነቱን ለመቀበል አይፈልጉም። እነሱ የሚጨነቁት ለምድራዊ ክብራቸው ነው። ተመልከቱ።
ለካህናት አለቆች አወሩ። ከሽማግሌዎች ጋርም ተሰብስበው ተማከሩና ለጭፍሮች ብዙ ገንዘብ ሰጥቷቸው፣ እኛ ተኝተን ሳለ ደቀ መዛሙርቱ በሌሊት መጥተው ሰረቁት በሉ። ይህም በገዢው ዘንድ የተሰማ እንደሆነ እኛ እናስረዳዋለን፣ እናንተም ያለ ስጋት እንድትሆኑ እናደርጋለን አሏቸው። ግን እኮ እንደተባለውም እኮ ለጲላጦስ ሄደው ሲነግሩ ጲላጦስ እኮ ፈጅቷቸዋል። ምክንያቱም 4 አለቆች አሉ። አራቱንም አለቆች ለየብቻ ጠየቃቸው። ጥያቄያቸው የተለያየ ሲሆን ጊዜ ምንድነው ቃላችሁ ተለያየሳ ብሎ ፈጅቷቸዋል፣ በሰይፍ አስፈጅቷቸዋል። ምንም አላዳኗቸውም ልላችሁ ፈልጌ ነው። እኛ እናድናቸዋለን፣ እናንተም ያለ ስጋት እንድትሆኑ እናደርጋለን። ምንም ያለ ስጋት እንዲኖሩ አላደረጉም። እንደውም አስቆረጧቸው አንገታቸውን። እነርሱም ገንዘቡን ተቀብለው እንዳስተማሯቸው አደረጉ። ይህም ነገር በአይሁድ ዘንድ እስከ ዛሬ ድረስ ሲወራ ይኖራል። ይሄ ወንጌል እስከ ተጻፈ ድረስ፣ ማቴዎስ ወንጌል እስከ ተጻፈ ድረስ ሲወራ ይኖራል። አሁንም ይወራል። 11 ደቀ መዛሙርት ግን ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ሄዱ። ባየቱም ጊዜ ሰገዱለት። የተጠራጠሩ ግን ነበሩ። ማለት የተጠራጠሩ ሲል እነማንን ሲያይ ነው? ማን የተጠራጠረው ከሐዋርያት ማንን ሲያይ ነው? በትክክል ቃሎት ያስባል። ቅዱስ ቶማስን ሲያይ ነው የተጠራጠሩ ግን ነበሩ የሚለው። የተጠራጠረው ቶማስ ካለ ዘንድ ከነሱ ጋር ባዩትም ጊዜ ሰገዱለት። የተጠራጠሩ ግን ነበሩ። ኢየሱስም ቀረበና እንዲህ ብሎ ተናገራቸው። በነገራችን ላይ መጽሐፍ ከብዙዎች አንዱ እንደዚህ አይነት ነገር ችግር ካለበት ልክ ብዙዎች እንዳሉ አድርጎ የመናገር ልማድ አለው። ለምሳሌ ደቀ መዛሙርቱ ነቀፏት ያችን ሴት ሽቱን ስትቀባው ብለው አይናገርም መጽሐፍ። ግን ይህን ግልጽ አላደረገም ማን እንደነቀፈ ማን እንዳጉረመረመ። አንድ ሰው ነው ግን ይሁዳ ነው። ግን ሌሎቹ ጋር ግን ደቀ መዛሙርቱ እንደተናገሩ፣ ምክንያቱም ከደቀ መዛሙርቱ አንዱ እሱ ስለሆነ ማለት ነው። እዚህ ጋርም ተመልከቱ። የተጠራጠሩ ማለት ሌሎቹ የሚጠራጠሩ ሆነ ሳይሆን ቶማስን ስላየ ነው የተጠራጠሩ የሚለው። ከነሱ አንዱ ስለሆነ ነው የተጠራጠሩ ብሎ እንደ ብዙ የሚናገረው። ኢየሱስም ቀረበና እንዲህ ብሎ ተናገራቸው። ስልጣን ሁሉ በሰማይና በምድር ምን አለኝ? ስልጣን ሁሉ በሰማይና በምድር ተሰጠኝ። ሰው እንደመሆኑ እንደ አምላክነቱ ሳይሆን ሰው እንደመሆኑ ስልጣን ሁሉ በሰማይና በምድር ተሰጠኝ። ስልጣን የተሰጠው አሁን ነው እንዴ? ጥያቄ ጠይቃቸው። አሁን ነው እንዴ የተሰጠው? ከሞተ ከትንሣኤ በኋላ ነው? እና ለምን አሁን አለ? ለምን አሁን አለ? ሰው እንደመሆኑ መነሳት የምናገርበት። መልካም፣ እሱማ ሰው እንደመሆኑ ነው። እሱም ብያቸዋለሁ። ግን ለምን አሁን አለ? ለምን አለ? መቼ ነው ስልጣንስ የተሰጠው? ለምንስ አሁን አለ? እስቲ አብራሩና መልሱልኝ። እንደዚህ ተብላችሁ ጥያቄ ትጠየቃላችሁ እኮ። መቼ ነው ስልጣን የተሰጠው? ከትንሣኤ በኋላ ነው ወይስ ከትንሣኤ በፊት? ከትንሣኤ በኋላ በፊት ስልጣን የተሰጠ ከትንሣኤ በፊት ነው። ነገር ግን እኔ እንትን የሚሉት ጊዜው ስለደረሰ ነው። ሁሉም ሰው ስላወቀ ሞቶ ተነስተዋል። ከዛም በኋላ ለዛ ነው ይመስለኛል። እሺ መልካም። ከትንሣኤ በፊት ነው የተሰጠው። መቼ ከትንሣኤ በፊት ሆኖ መቼ ራሱ አምላክ ስለሆነ እኮ ከመጀመሪያው ጀምሮ ማለት ነው። ዓለም ከመፈጠሩ ጀምሮ ግልጽ ነው። እሱ የታወቀ ነው። ግን ስልጣን ተሰጠኝ ያለ ነው። ዓለም ከተፈጠረ ጀምሮ ስልጣን ተሰጥቷል እንዴ? ከማን ነው ስልጣን የሚቀበለው? ዓለም ከተፈጠረ ጀምሮ ሰው እንደሆነ ከተወለደ በኋላ ከምን ሰው እንደመሆኑ ከተወለደ በኋላ በመጀመሪያም ነበረው። ከተወለደ በኋላ መጀመሪያ አምላክ እንደመሆኑ ከመጀመሪያው ነበረው። እሺ እኛን ለማሳወቅ ደግሞ ሰው ሲወለድ ደግሞ እንዳለው ሰው እንደመሆኑ ለማሳየት ማለት ነው እኮ። ከተወለደ በኋላ ነው የተሰጠው ማለት ከመጀመሪያም ነበረው። ከተወለደ በኋላም እኛን ለማሳወቅ ተሰጠው። ሰጠው ደግሞ የሚሰጠው እንጂ የሚሰጠው
አልሰማውኝም። ድምጻችሁን ከፍ አድርጋችሁ ሳታቆራርጡ እስቲ መልሱልኝ። እኔን ሞክር። አዎ ሞክሪ። ያው ስልጣን ተሰጠኝ ማለቱ የታወቀ ነው። ዓለም ከመፈጠር በፊትም እግዚአብሔር ያለ ነው የሚኖርም ነው ነበረው። ስልጣን ግን ስልጣን ተሰጠኝ ማለቱ ቃል በስጋ ከድንግል ማርያም ከተወለደ በኋላ ማለት ነው ይመስለኛል። እንግዲህ መልካም ቃል እሺ፣ ስጋ ከለበሰ በኋላ እሺ መልካም። ሌላስ ሚሞክር? እሺ ሞክሪ እህቴ። እሺ ኃይል የተሰጠው እንትን እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል የልዑል ኃይልን ይጸንስብሻል ብሎ ባበሰራት ጊዜ ነው ስልጣን የተሰጠው። በዚህ እንሞክራለን። እሺ ጎሽ፣ ጥሩ ነው። እሺ ሌላስ? እሺ ሞቱ በቃ ሞት እንድል አድርጎ መነሳት ነው። በተራ ጊዮርጊስ ነዋሴ። እስቲ ጊዮርጊስ ነዋሴ ሞት እንድል አድርጎ መነሳቱን ኃይል ተሰጠኝ ያለው ማለት ነው። ምክንያቱም ኃይል ባይሰጠው ኑሮ ሞት እንድል አድርጎ መነሳት አይችልም ነበረ። ኃይሉን የገለጸው በዛ ስለሆነ። እሺ ሌላስ? ጥሩ ነው። እሱ የሚሰጥ ነው እንጂ የሚቀበል አይደለም። ሰው መሆን ለማረጋገጥ ነው እንደዚህ ያለው እንጂ እሱ የሚሰጥ ነው እንጂ የሚቀበል አይደለም። ስልጣን ተሰጠኝ ያለው ሰው መሆን ለመግለጽ ነው። መልካም ጥሩ ነው። እሺ በቃ ወደ መልሱ ልግባ። ያው ዞሮ ይኸውላችሁ ስልጣን አሁን እዚህ ጋር ስለ ትስብእት ነው አይደል እየተናገረ ያለው? ስለ ትስብእት ወይም ስለ ተዋህዶ ስጋ ነው አይደል? ስለዚህ ያኔ ስጋ ከመለኮት ጋር የተዋህደው መቼ ነው? እሱን ነው መያዝ ያለባችሁ። ስጋ ከመለኮት ጋር የተዋህደው መቼ ነው? ቅዱስ ገብርኤል በድንግል ማርያም መሰረት ያበስራት። በአጭሩ በድንግል ማርያም ማህፀን። ግልጽ ነው። ስጋና መለኮት የተዋህደው የት ነው? መቼ ነው? በድንግል ማርያም ማህፀን። በድንግል ማርያም ማህፀን ስጋ ከመለኮት ጋር ሲዋሃድ ያን ጊዜ ስጋ አምላክነትን ገንዘብ አደረገ። በተዋህዶ የኛ እምነት ምንድነው ስሙ? ኦርቶዶክስ ተዋህዶ። ከዛ አንፃር እኮ ነው ተዋህዶ የተባልነው እኛ። በተዋህዶ ከበረ ነው በቅባት ከበረ ነው የምንለው እኛ። በምን ከበረ? በተዋህዶ ከበረ። በቅባት ከበረ የሚሉት እነማን ናቸው? ቅባቶች። አሁን ተረዳችሁ አይደል? ልዩነቱን ተረዳችሁ አይደል? እኛ በተዋህዶ ምን አለ? ከበረ። ያኔ ስጋ ከመለኮት ጋር ሲዋሃድ ስልጣን የተሰጠው ለስጋ ስጋ የአምላክነትን ስልጣን ያገኘው ከዛ ሰዓት ጀምሮ ነው። እዚህ ጋር እየተናገረ ያለው አዎ እንደ ሰውነቱ ነው፣ ስጋ እንደ መልበሱ ነው። ግን ስጋ እንደ ሰውነቱ ስልጣን የተሰጠው መቼ ነው ብለን ስናስብ መቼ ነው? በድንግል ማርያም ማህፀን መለኮት ከስጋ ጋር ሲዋሃድ በተዋህዶ ጊዜ ተዋህዶ ይባላል። ድረ ተዋህዶ፣ ቅድመ ተዋህዶ፣ ጊዜ ተዋህዶ የሚባል ነገር አለ በሃይማኖት በነገር ሃይማኖት ትምህርት። ቅድመ ተዋህዶ፣ ጊዜ ተዋህዶ፣ ድረ ተዋህዶ። ስለዚህ ጊዜ ተዋህዶ ብለን የምናምነው በጊዜ ተዋህዶ ጊዜ ነው ስልጣን ያገኘው የባህሪ አምላክነትን ገንዘብ ያደረገው የቃል ሀብት ለስጋ የስጋ ሀብት ለቃል የሆነው ያኔ ነው። ይሄንን እንዳትረሱ። እና ታዲያ ለምን አሁን አለ ነው? ከትንሳኤ በኋላ ለምን አለ? እዚህ ጋር በሁለት መንገድ ልናየው እንችላለን። አንደኛ ነፍስና ስጋ ምን ሆነው ነበረ? ተለያይተው ነበር አይደል? በሞት አንድ መሆናቸውን ሳይ ስልጣን ተሰጠኝ አለ። የነፍስና የስጋን አንድ መሆን ሲያይ ነፍስና ስጋ የክርስቶስ ነፍሱና ስጋው ተለያይተው ነበር። አሁን ነፍስና ስጋ አንድ መሆናቸውን ሲያይ ስልጣን ተሰጠኝ አለ እንጂ ስልጣን የተሰጠ ከዛ በፊት በተዋህዶ ጊዜ ነው ብሎ አንድምታው ያብራራዋል። የማቴዎስ ወንጌል አንድምታ ላይ ግለጡና አንብቡ። መጽሐፍ እጃችሁ ላይ ነው ያለው። ለምን አታነቡ? መጽሐፍ እጃችሁ ላይ ነው ያለው፣ ስለማታነቡ ነው። ስለዚህ አንድምታውን ግቡና እዩ። ነፍስና ስጋን መለያየታቸውን ሲያይ ተለያይተው ነበርና አሁን ተዋህዷቸውን አንድ መሆናቸውን ሲያይ ስለ ተዋህዷቸው ስልጣን በሰማይና በምድር ተሰጠኝ። ምን ማለት ነው? በሰማይና በምድር ተሰጠኝ።
ሰማይና ምድርን የማሳልፍበት ስልጣን ተሰጠኝ። ሰማይና ምድርን የማሳልፍበት አምላካዊ ስልጣን ተሰጠኝ። አምላክነትን ገንዘብ አደረግኩ ለማለት በቃ ምን ስጋ ከምን ጋር ስለተዋደ ከመለኮት ጋር ስለተዋደ አንድም በክርስቶስ ስለ ሰው ልጅ መናገሩ ነው። ስልጣን ተሰጣችሁ ነው። ስልጣን የሚሰጠው ለአምላክ ወይስ ለሰው? ለሰው ነው አይደል? ለሰው ልጅ በራሱ ስለማን መናገሩ ነው ማለት ነው? በራሱ ስለማን መናገሩ? ስለ ሰው መናገሩ ነው። ስልጣን ሰጣዋችሁ ነው እኮ እነሱን በስሙ ያመኑትን ስልጣን ሰጣዋችሁ ነው። በሰማይም በምድርም የጸና ስልጣን ምን አረኩላችሁ? ሰጣዋችሁ። አሁን ተረዳችሁ አይደል? ይሄ ነው ትርጉሙ። በሰማይም በምድርም የጸና ስልጣን ሰጣዋችሁ። በራሱ ስለ ሰው መናገሩ ነው። ስልጣን ሰጣዋችሁ። የምን ስልጣን? የልጅነት ስልጣን። እኛ ምን ተሰጥቶናል? የልጅነት። ድሮ ባሮች ነበርን። አሁን ግን ምን ሆነን? በክርስቶስ ልጅነት ልጆች ሆነን። አዎ አንድም በአጋንንትና በጠላት ሁሉ ላይ ምን ተሰጠን? ስልጣን። አዎ መዝሙረ ዳዊት መዝሙር 46 ላይ እንደዚህ የሚል ቃል አለ። አሕዛብ ሁላችሁ እጆቻችሁን አጨብጭቡ፣ በደስታ ቃልም ለእግዚአብሔር እልል በሉ፣ እግዚአብሔር ልዑል ግሩምም ነውና በምድር ላይም ታላቅ ንጉሥ ነውና። አሕዛብን ከኛ በታች ይላል። አሕዛብ አጋንንትን አሕዛብን ከኛ በታች አስገዛልን፣ ወገኖችንም ከእግራችን በታች አስገዛልን። ከኛ ጋር ተቆራኝተው ሲፈታተኑ የነበሩን ሁሉ ከእግራችን በታች አስገዛልን። ለርስቱ እኛን መረጠን። ለርስቱ ርስት የተባለችው ማናት? ለርስቱ ለመንግስተ ሰማያት አጨን ነው። ለርስቱ እኛን መረጠን። ይሄ ነው። ይሄ ቃል ተፈጸመ ስልጣን ስለሰጠን ነው አንድም። ስለዚህ በዚህ መልኩ ልትረዱ ይገባል ነው። እሺ ግልጽ ነው አይደል? መልሴ ግልጽ ነው? አዎ ግልጽ ነው ወንድም። መልካም። ስለዚህ ቀጥታ ወደ ንባቡ። እሺ ምን ላይ ነው ያቆምኩት? ጠፋብኝ ያቆምኩበት ቦታ። ለሴቶች ተገናኛቸው በመንገድ። አይ ስልጣን በምድር ተሰጠኝ አይደል? ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። እዚህ ጋር ደግሞ ሁለት ትምህርት እናገኛለን። ምን ካላችሁኝ፣ አንደኛ ሚስጥረ ሥላሴን ግልጽ አድርጎ አስተማረ አይደለም? አልተናገረም? እንግዲህ ሂዱና አሕዛብን በማን ስም? በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም ግልጽ አደረገ። እንግዲህ አብ አባቴ ሲል ነበረ። አባቴ አብ እያለ ራሱን ደግሞ ምን እያለ ነበረ ሲናገር የነበረ? ወልድ አይደል? ልጅ። መንፈስ ቅዱስም ደግሞ መንፈስ ቅዱስ ከአብ የሚወጣ እያለ እየተናገረ ነበር። ስለዚህ በአብ በወልድ በመንፈስ ቅዱስ አንድነታቸውን እየተናገረ ነው። የአብን የወልድን የመንፈስ ቅዱስን አንድ አምላክነት ግልጽ አድርጎ ተናገረ በማሻማ መልኩ። ሥላሴ ማለት እንግዲህ ይሄ ነው። አብ ወልድ መንፈስ ቅዱስ ነው፣ ሌላ ነገር የለም። ሥላሴን ያስተማረው ማን ነው? ራሱ ማን ነው? ራሱ ባለቤቱ ኢየሱስ ክርስቶስ ነው። ከየትም አላገኘንም። እኛ ከራሱ ከመድኃኔዓለም የተማርነው ነው። ሰው ሊጠመቅ የሚችለው በማን ነው? በፍጡር ወይስ በፈጣሪ ስም? በፈጣሪ ስም። ስለዚህ በአብ ሲል አብ ፈጣሪ ነው። በወልድ ሲል ወልድ ምንድን ነው ማለት ነው? ፈጣሪ። በሱ ስም ከተጠመቅን ዘንዳ በመንፈስ ቅዱስም ተጠመቁ አለ። መንፈስ ቅዱስ ምንድን ነው? ፈጣሪ ነው። ምክንያቱም ፍጡር የሚጠመቀው በማን ስም ብቻ ነው? በፈጣሪው። አያችሁ አይደለ? የአብ የወልድ የመንፈስ ቅዱስን አንድ አምላክነት እዚህ ጋር ትረዳላችሁ። በፈጣሪ ስም አጥምቋቸው እያለ ነው። ፈጣሪ ማን ነው ብሎ ሲጠየቅ ደግሞ አብ ወልድ መንፈስ ቅዱስ ብሎ መለሰ፣ ራሱ ኢየሱስ ክርስቶስ በራሱ አንደበት። ስለዚህ ቤተክርስቲያን ዛሬ የምታስተምረው አብ ወልድ መንፈስ ቅዱስ ስንት አምላክ ብላ ነው?
አንድ አንድ አምላክ አምላክ ከማን የተማረችውን ይዛ ከባለቤቱ ከኢየሱስ ከክርስቶስ። ክርስቶስ ከመድኃኒዓለም እኛ ስለዚህ ምን ጊዜም ስራ ስንሰራ ስናማትብም በእነኚህ በሶስቱ ስም ነው፣ በአብ በወልድ በመንፈስ ቅዱስ አንድ አምላክ ብለን እና ይኸው ባለቤቱ የሥላሴን አስተምሮ ያስተማረን ራሱ ኢየሱስ ክርስቶስ ነው ብለን ይህንን ጥቅስ ለሰው መጥቀስ በሥላሴ አስተምሮ ለሚጠይቁን ሁሉ መጥቀስ እንችላለን ማለት። ሥላሴ ሶስትነት ማለት ነው፣ ሌላ ነገር አይደለም። የአብ የወልድ መንፈስ ቅዱስ አንድ አምላክ ትሪኒቲ ማለት እኮ ነው። በሌላ ነገር ትሪኒቲ ማለት ትራይ ዩኒቲ በሶስትነት አንድነት፣ በሶስትነት ውስጥ ያለ አንድ ትራይ ማለት ሶስት አይደል? ትራይ ሶስት እኮ ነው። ዩኒቲ ደግሞ አንድነት ነው። በሶስትነት ውስጥ ያለ አንድነት ሥላሴ ማለት ይሄ ነው ቃል በቃል ትርጉሙ። ሥላሴዎች ግን አይባልም፣ እሺ ሶስቶች እንደማለት ነው። አንዳንዶች እንደዛ የሚሉ አሉ። ሥላሴዎች አይባልም። እሺ የት ወንድሞች፣ ሥላሴ ነው እንጂ የሚባለው ሥላሴዎች ሶስቶች ይባላል እንዴ? ስንት ሶስቶች? ወሌላ ትርጉም አይወስድም? መልሱልኝ። ስንት ሶስቶች? በላይ ይመስላል። ስለዚህ ሥላሴ ነው እግዚአብሔር የሚባለው። አንድ ስለሆነ በአንድ ነው የሚጠራው። ስለዚህ በሶስትነት ውስጥ ያለ አንድነት አብ ወልድ መንፈስ ቅዱስ ጌታ እንዳስተማረን እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። ይሄ ቃል እያጠመቃችሁ ጥሩ ውሃንም ረጫችሁባቸዋለሁ የሚል ቃል አለ። ትንቢተ ሕዝቅኤል ላይ ምዕራፍ 36 ቁጥር 5 ላይ እናንተም ትጠራላችሁ ጥሩ ውሃ እረጭባቸዋለሁ። ስለ ጥምቀት እኮ ነው። ስለ ጥምቀት የተተነበየ ትንቢት ነው በብሉይ ኪዳን። ጥሩ ውሃን እረጭባቸዋለሁ እናንተም ትጠራላችሁ። ይሄ ቃል ተፈጸመ። እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ ደቀ መዛሙርት ማለት ተከታዮች አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ። በእናንተ አድሬባችሁ ስራ ሳሰራችሁ ወደ በጎ መንገድ ሁሉ ስመራችሁ እኖራለሁ። እኔ ከእናንተ ጋር ነኝ። አምላክ በሁሉም ቦታ ያለ እንደመሆኑ እኔ ከእናንተ ጋር ነኝ ብሎ መለሰ። እኔ ከእናንተ ጋር ነው የምትለው ቃል ኢየሱስ ክርስቶስ ሙሉ በኩል ላይ እንደሆነ ያስረዳል። በሁሉ ቦታ የመላ አምላክ እንደሆነ ያስረዳል። እኔ ከእናንተ ጋር ነኝ እስከ መቼ? እስከ ዓለም ፍጻሜ። እስከ ዓለም ፍጻሜ የምትለው ቃል ደግሞ እግዚአብሔር በዘመን የማይሻር ኢየሱስ ክርስቶስ በዘመን የማይሻር አምላክ እንደሆነ፣ ዘመን የማይገድበው እንደሆነ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ሲል ሐዋርያት እስከ ዓለም ፍጻሜ አብረው ኖረዋል እንዴ? በሕይወተ ሥጋ አልሞቱም? አልኖሩም። በሐዋርያት ስለማን መናገር ነው? እስከ ዓለም ፍጻሜ ስላሉ ክርስቲያን። ጎበስ። እስከ ዓለም ፍጻሜ ስላሉት ክርስቲያን መናገሩ ነው ማለት ነው። ይህን ይመስላል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ረድኤትና በረከት በእኛ ላይ ይደርብን። አሜን። ነአ ምናበ ዘበአማን ወነአ ምን ወልደ ዘበአማን ወናምን መንፈሰ ቅዱስ ዘበአማን እልወ ሥላሴሆሙ ነአምን። አብን በእውነት እናምናለን፣ ወልድንም በእውነት እናምናለን፣ መንፈስ ቅዱስንም በእውነት እናምናለን። የማይለወጥ ሶስትነታቸው እናምናለን። አያችሁ አይደል? ይሄ ቃል ምንጊዜም ከቅዳሴ በኋላ አሰሙ። የማቴዎስ ወንጌል ሲነበብ ቅዳሴ ላይ ስታስቀድሱ አሁን ያልኩትን ያዜምኩትን አሰሙ። ከወንጌል በኋላ እንግዲህ ይሄ ቃል ከየት ነው የተወሰደው ማለት ነው? ናምን በአብ ወናምን በወልድ ወናምን በመንፈስ ቅዱስ። ቅዱስ ማቴዎስ ስለ አብ ስለ ወልድ ስለ መንፈስ ቅዱስ አንድነት አምልቶ ስለተናገረ እኮ ነው።
ስለዚህ ቅዱስ ቤተክርስቲያን ሁሌም ወንጌል ማቴዎስ ወንጌል ከተነበበ ይሄ ዜማ እንዲዜማ አደረገች። ትክክል አይደለም? ምክንያቱም ከሌሎቹ ወንጌላት በተለየ መልኩ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ አንድነት በሚገባ አምልቶ አስፍቶ ስለተናገረ ነው ቅዱስ ማቴዎስ። እና ይሄን ይመስላል። ለዛ ነው ናምን በአብ ወናምን በወልድ ወናምን በመንፈስ ቅዱስ ህልወ ሥላሴ ሆነ አምን እያለች የምታዜመው ቤተክርስቲያን። እኛም የምናዜመው ለዛ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከወንጌሉ ረድኤት በረከትን ያሳትፈን። በረዱ በአገልጋዩ በቅዱስ ማቴዎስ ጸሎትና ምልጃ ያስበን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ቅዱስ ማርቆስ እንደጻፈው። የማርቆስ ወንጌል ምዕራፍ 16። ሰንበትም ካለፈ በኋላ መቅደላዊት ማርያም፣ የያዕቆብም እናት ማርያም፣ ሰሎሜም መጥተው ሊቀቡት ሽቱ ገዙ። ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብር ወጡ። እዚህ ጋር ተመልከቱ። ሽቶ ሊቀቡት ሽቶ ገዝተው ማለት ነው። ሊቀቡት ሽቶ ገዙ። ሊቀቡት ይሄ እንደ አይሁዳውያን ልማድ ነው። ሽቱ መቀባት ትኩስ አስክሬን ከሆነ ሽቶ የመቀባት ልማድ አላቸው አይሁድ። ከዛ አንጻር ነው። ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብር መጡ። መቅደላዊት ማርያም ገና ጨለማ ሳለ ነው ሄደች የሚለው። እነኝን ግን በነገራችን ላይ አንድ ሴት ብቻ አይደለም ወደ መቃብር ሲመላለስ የነበረው በዛ ሰዓት። ብዙ ሴቶች ቀኑን ሙሉ ሲመላለሱ ውለዋል። ደቀ መዛሙርቱ አይመላለሱም ከጴጥሮስና ከዮሐንስ በቀር። ከዛ ውጭ ግን ሌሎቹ እንዳለ ሴቶቹ ብቻ ናቸው የሚመላለሱት። እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብር መጡ። ሌሎቹ ሴቶች እነ ቀሌዮጳ ማርያም ሌሎችንም ሲመለከት እርስ በርሳቸውም ድንጋዩን ከመቃብር ደጃፍ ማን ያንከባልለናል ይባባሉ ነበር። ድንጋዩ እጅግ ትልቅ ነበርና አሻቅበውም አይተው ድንጋዩ ተንከባሎ እንደነበር ተመለከቱ። ወደ መቃብሩም ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። እርሱ ግን አትደንግጡ፣ የተሰቀለውን የናዝሬቱን ኢየሱስን ትፈልጋላችሁ? ተነስቷል፣ በዚህ የለም። እነሆ እርሱን ያኖሩበት ስፍራ። እዚህ ጋር በጎልማሳ ተመስሎ የታየው ማን ነው? ጌታችን ነው። ጌታ ነው። መልአክ ነው። እሺ መልአክ ነው። በጎልማሳ አምሳል የታያቸው እንዳይፈሩ ነው፣ እንዳይደነግጡ ነው። ምክንያቱም የመልአክ አራያ አያስፈራ? አያስፈራ? ያስፈራል። ስለዚህ ሊያዩት በሚችሉት መልኩ ነው የታያቸው በጎልማሳ። ምክንያቱም ጎልማሳ ማየት ልማዳቸው ነው፣ ያያሉ። ስለዚህ በሚያዩት ልማድ ታያቸው። በሰው አራያ መገለጹን ነው እየነገራቸው ያለው እና ከዛ አንጻር ነው። ነጭ ልብስ ለበሰ። ያው ወራት ፍስት ነው፣ የደስታ ቀን ነው ለማለት ነው። ነጭ ልብስ የተጎናጸፈ ጎልማሳ ነው የሚለው። እነሆ እርሱን ያኖሩበት ስፍራ። ነገር ግን ሄዳችሁ ለደቀ መዛሙርቱ ለጴጥሮስም
ወደ ገሊላ ይቀድማችኋል እንደነገራችሁ በዚያ ታዩታላችሁ ብላችሁ ንገሯቸው አላቸው። መንቀጥቀጥና መደንገጥ ይዟቸው ነበርና ለምንድን ነው ወደ ገሊላ ሊታያቸው የፈለገው? ለምን በኢየሩሳሌም አልታያቸውም? ምክንያቱም አንድም ስለ ሐዋርያት ፍርሃት ነው። በኢየሩሳሌም ሐዋርያት ተገኙ ማለት ምንድን ነው የሚደረጉት? ንገሩኝ። ተገኙ ማለት በኢየሩሳሌም በአይሁዳውያን እጅ አይደል የሚገቡት? እየተፈለጉ ነው። አንድም ከዛ አንጻር ነው። አንድም ብዙን ጊዜ ሐዋርያቱ አብዛኞቹ ከየት ነው የተገኙት? እነ ጴጥሮስ፣ እነ ፊልጶስ፣ እነ እንድሪያስ ከየት ነው የተገኙት? ትውልዳቸው የት ነው? አብዛኞቹ ገሊላ ነው። ገሊላ ነው። ጌታ የሚያደገው የት ነው? ናዝሬት ገሊላ አይደል? ናዝሬት ገሊላ ነው። ስለዚህ ከዛ አንጻር ነው ወደ ገሊላ የሚታይ ይቀድማቸዋል ብሎ የተናገራቸው። ገሊላም የሚታያቸው ለዛ ነው። ወደ ገሊላ ይቀድማቸዋል እንደነገራችሁ በዚያ ታዩታላችሁ ብላችሁ ንገሯቸው አላቸው። መንቀጥቀጥና መደንገጥ ይዟቸው ነበርና ወጥተው ከመቃብር ሸሹ፣ ይፈሩ ነበርና ለማንም አንዳች አልነገሩም። እነርሱም ያዘዛቸውን ሁሉ ለጴጥሮስና ከእርሱ ጋር ላሉት ባጭሩ ተናገሩ ከፍርሃት አንጻር። ከዚህም በኋላ ኢየሱስ ራሱ ለዘላለም ድነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው። ሐዋርያትን አስተምሩ ብሎ ላካቸው ለማለት ነው። ግልጽ ነው? እየሰማችሁ ነው? ወንጌል የዛን ሰዓት ተጽፎ ነው እንዴ? መጽሐፍ ተጽፎ ነው? እንደዛ ነው የምታስቡት? ይሄ ማለት ምን ማለት ነው? ሐዋርያትን ከዓለም እስከ ዓለም አጽናፍ እንደላካቸው ለማጠየቅ የተጻፈ ቃል ነው። ለዘላለም ድነት የሆነውን የማይለወጠውን ቅዱስ ወንጌል ማለት ለዘላለም ሕይወት የሆነውን ወንጌል አስተምሩ ብሎ ላካቸው። ሁሩ ወመሃሩ ማለቱን ነው ሲያይ ነው። ሂዱ ወንጌልን ለዓለም ፍጥረት ሁሉ ስበኩ ማለቱን ሲያይ ይሄንን ተናገረ። ከሳምንቱም በመጀመሪያው ቀን ማልዶ በተነሳ ጊዜ አስቀድሞ 7 አጋንንት ላወጣላት ለመቅደላዊት ማርያም ታየ። ስንት አጋንንት? ስንት አጋንንት? ማርያም እህት አለቻት፣ መልከ መልካም እህት። ወዲህ መወለድ ወዲህ ደግሞ መወደድ ያላት ሴት ነበር፣ እህት አለቻት እና በእህቷ ትቀናለች። በእህቷ ስለምትቀና ጋኔን እንዳደረባት አንድም ተዋትታል። እነኚህ ጋኔኖች ደግሞ 7 አይነት ኃጢአት የሚያሰሩ ናቸው። አንደኛው የስድብ አጋንንት። የስድብ ዛሬም እኮ ሰዎች የስድብ መንፈስ ያድርባቸው ወይኔ አፋቸውን መቆጣጠር እስኪያቅታቸው ድረስ ይሳደባሉ። እህቴ ወንድሜ አፍን መቆጣጠር እስኪያቅ ድረስ ዝም ብለህ የምትሳደብ ከሆነ ተሳድበ ደግሞ የምትጸጸት ከሆነ ይሄ ምንም ጥያቄ የለውም፣ የስድብ መንፈስ አፍ ላይ አለ ማለት ነው። እህት ወንድሞች አፋችሁን መቆጣጠር አትችሉም፣ ግን ትሳደባላችሁ። ምንም ጥያቄ የለም፣ አፍ ላይ የስድብ መንፈስ አለ። ከእናንተ ቁጥጥር በሆነ መልኩ ይሳደባል አፋችሁ ላይ ተቀምጦ። መጀመሪያ ልብ ላይ ያለ ጠላት ስሜታዊ ያረጋችኋል። የሆነ ስሜታዊ የምትሆንበትን ነገር ይፈጥራል። ከዛ አፍ ላይ ሆኖ ይለበልበዋል ስድቡን። ይህ የስድብ መንፈስ ነው። እንዲህ አይነት ነገር ችግር ላለብን እህት ወንድሞች እንደዚህ ብለን እንጸልይ አምላክን። አቤቱ ለአፌ ጠባቂ አኑር። አቤቱ ወደ አንተ ጮኩ ስማኝ፣ ወደ አንተ ስጮም የልመናዬን ቃል አድምጥ። ጸሎቴን በፊት እንደ ዕጣን ተቀበልልኝ፣ እጅ መንሳቴም እንደ ሰርክ መስዋዕት ትሁን። አቤቱ ለአፌ ጠባቂ አኑር፣ የከንፈሮቼንም መዝጊያ ጠብቅ። ልቤን ወደ ክፉ ነገር አትመልሰው። አመፃን ከሚያደርጉ ሰዎች ጋር ለኃጢአት ምክንያት እንዳልሰጥ ከምርጦቻቸውም ጋር አልተባበር እያላችሁ ጸልዩ። እሺ ያነሳላችኋል የኔ ስድብ መንፈስ። ጌታዬ መድኃኒዓለም እኔ ሳልፈልግ ክፉ መንፈስ አንደበቴ ላይ ተቀምጦ እያሰደበኝ ነውና እባክህ ይህን ክፉ መንፈስ ከአንደበቴ አንሳልኝ በሉት። እንዲህ ብላችሁ ተማጸኑና የመድኃኒዓለም ስዕል አድኖ ላይ አለ አይደል እጁን የተቸነከረበት ሊሆን ይችላል፣
ወይም እግሩ ሊሆን ይችላል። ሳሙ በእምነት ጌታዬ መድኃኒዓለም ይህን የስድብ መንፈስ ካፌ ላይ ታነሳልኝ ዘንድ እነሆ እጅን እስማለሁ እግርን እስማለሁ ብላችሁ ሳሙት። የእውነት ያነሳላችኋል። እየሰማችሁ ነው? ግልጽ ነው የምናገረው ነገር? ያነሳላችኋል ይህን የስድብ መንፈስ ጌታዬ መድኃኒዓለም እኔ ሳልፈልግ አንደበቴ ላይ ተቀምጦ ክፉ መንፈስ እየተሳደበ ወይም እያሰደበኝ ነውና እባክህ መድኃኒዓለም አባቴ ስለ ድንግል ማርያም ብለህ ይህን የስድብ መንፈስ እንዲሁም ደግሞ 7 አጋንንት ስላወጣህላት ስለ መግደላዊት ማርያም ብለህ እባክህ ይህን ክፉ መንፈስ አንሳልኝ፣ ከአፌ ላይ አንሳልኝ፣ አቤቱ ለአፌ ጠባቂ አኑር ብላችሁ ሳሙት። እጁን እግሩን ይሄን ሁሉ ያድርጉ። በተለይ ወደ ስራ ከመውጣት በፊት ከሰው ጋር ከመገናኘታችሁ በፊት አሁን ጠዋት ጸሎት አድርጋችሁ ወደ ስራ ልትሄዱ አይደል? ያኔ ሳሙት። እስቲ በእምነት ሆናችሁ ሳሙ። ከዛ ለውጡን ታያላችሁ። ቀስ በቀስ ለውጡን ታያላችሁ። እግዚአብሔር ስራውን ይሰራል። በእምነት ለጠየቀ ሁሉ እግዚአብሔር ቅርብ ነው። የለመናችሁትን የጸለያችሁትን ሁሉ እንዳገኛችሁት እመኑ፣ ይደረግላችሁማል። ምን ይላችኋል? ይደረግላችሁማል። እንዳገኛችሁት ምን በሉ? እመኑ። ስለዚህ በእምነት ሆነን ከጠየቅነው ያደርግልናል። ይሄ የስድብ መንፈስ ነበረባት አንደኛ መግደላዊት የምትባለው ከመግደላ ወገን የሆነች ለማለት ነው። እሺ የሀገር ስምም እንደሆነ ይናገራል መጽሐፍ። እና አንደኛ የስድብ መንፈስ፣ ሁለተኛስ የትዕቢት መንፈስ። የምን መንፈስ? የትዕቢት የትዕቢት መንፈስ አድሮባታል። በእህቷ ላይ እንድትታበይ ከኔ በላይ ቆንጆ ለሐሳር ነው እንድትል የትዕቢት መንፈስ አሳድሮባታል። የትዕቢት መንፈስ ካለ ደግሞ ልባችን ላይ ነው የሚቀመጠው። እህት ወንድሞች፣ የትዕቢት መንፈስ ካለ ምን አይነት ምልክቶች ሊያሳይ ይችላል? በዛውም እግረ መንገዳችን ስለመናፍስት ውጊያም እንማር እንጂ፣ ምክንያቱም ወንጌሉ ወደዛ ይሰደናልና። የትዕቢት መንፈስ ሰው ላይ ካለ የሆነ ሰዎችን ሁሉ መናቅ፣ እሱ ከኔ ምን ተሽሎ፣ እሷ ምኗ ነው ከኔ የሚሻለው? ቆይ ምኗ ነው የሚሻለው ከኔ? እንዲህ አይነት አነጋገር የምን አነጋገር ነው? የምን የትዕቢት አነጋገር። ምን ያመጣል? ይሄም የምን ቃል ነው? ምን ያመጣል? ምንም አያመጣም እባክህ። ይሄ አሁን የትዕቢት አነጋገር። እንደ ቋንቋችን እንዲህ ነው የሚሆነው። ብዙም ጊዜ ከአፋችን የሚወጣው እንዲህ አይነት አነጋገር ምን ያመጣል? እባክህ ምንም አያመጣም፣ የራሱ ጉዳይ። እንደዚህ አይነት አነጋገር የራሷ እንደለጉ ነው አነጋገር። ይሄ መንፈስ ነው የሚቀመጠው። ልብኛ ማድረግ ላት ልብ ላይ ነው የሚቀመጠው። ልብ ላይ ታዲያ እንዲህ በትንፍተን እናድርግ አቤት ቢያይ አይብርብኝ ከትልቆች ጋራ ነፍሴን ረፍ ነፍሴን ኘዋት የእናቱ ጡት በእኔ ውስጥ ናት። በስላሴ ስም ይሰማችኋል ድምጼ? በስላሴ ስም ይሰማችኋል ድምጼ? ይሰማል።
እሺ እህት ወንድሞቼ ማሳሰቢያ ልስጣችሁ። ስትገቡ እየቀጠቀጣችሁ ግቡ። እሺ ፕሊስ፣ እየገሰጻችሁ መንፈስን ማህበር በትን ተብለ የምትላክ መንፈስ በኃያሉ በመድኃኒዓለም ስም ታሰር እያላችሁ ገሰጻችሁ ግቡ። እሺ ሰምታችሁኛል አይደል? እንደዛ እያላችሁ ሁላችንም እንደዛ እያደረግን እንግባ። መድኃኒዓለምንም ተማጽን ጌታ ሆይ እኔ ላይ አድሮ ማህበር ለመበተን የተላከ መንፈስ ካለ እባክህ ያዝልኝ በሉት። እሺ ሰምታችሁኛል? እኔ ላይ አድሮ ማህበር ለመበተን የተላከ መንፈስ ካለ እባክህን ያዝልኝ። ስለ ድንግል ማርያም ከኔ ጋር አብሮ ወደ ማህበር እንዳይገባ አድርገው ያዝልኝ። ለአንተ አሳልፌ ሰጥቻለሁ። እመቤቴ ኪዳነ ምሕረት ለአንቺ አሳልፌ ሰጥቼሻለሁ። ሊቀ መላእክት ቅዱስ ሚካኤል አባቴ ለአንተ አሳልፌ ሰጥቻለሁ እያላችሁ ግቡ። ሁላችንም እንደዚህ ብናደርግ አያዝም? ንገሩኝ እስቲ ንገሩኝ። አያዝም? ሁላችንም ይያዛል። እና እንደዛ እያደረጋችሁ ግቡ ሁላችሁም። ይሄ ማሳሰቢያ ነው የሰጣኋችሁ። ወደ ትምህርቴ ልግባ። ምን እያልኩ ነበር ያቆምኩባችሁ? ለመግደላዊት ማርያም መግደላዊት ማርያም ምን እያልኩ እስቲ እኮ ስለሷ እያወራው ምን እያልኩ ስለ ትዕቢት መንፈስ አመጣው እና ቅድም ያልኳችሁን አይነት አነጋገር ከሰው ዘንድ ይስተዋላል። ይሄ መንፈስ ልብ ላይ ተቀምጦ ትዕቢት የሚጭርብን ከሆነ እና ምን እያለን ነው መጸለይ አለብን? አቤቱ ልቤ አይታበይብኝ፣ አይኖቼም ከፍ ከፍ አይበሉብኝ። ከትልልቆች ጋራ ከኔ የሚበልጥ ከሚከበሩ ጋር አልሄድኩም። ነፍሴን አሳረፍኳት፣ የእናቱንም ጡት እንዳስተውት ዝም አሰኘኋት። ነፍሴ የእናቱን ጡት እንዳስተውት በእኔ ውስጥ ናት እያላችሁ ጸልዩ። መዝሙር ስንት እስቲ ጎበዝ ያስታወሰ መዝሙር 130 ጎሽ ቃልዎት ያሰማልን። መዝሙር 130 ላይ እና እንዲህ እያልን ልንጸልይ ይገባል። ጌታዬ መድኃኒዓለም መዝሙር 130ን ትጸልዩና ጌታዬ መድኃኒዓለም እባክህን እኔ ሳልፈልግ ጠላት ልቤ ላይ ተቀምጦ የትዕቢት ሐሳብ እንዳስብ እያደረገኝ ነውና አምላኬ ሆይ እባክህን የትዕቢት መንፈስ ከውስጤ አውጣልኝ። ከውስጤ አውጣና ለዘላለም ወደ ሲኦል እሰርልኝ፣ ወደ እኔ እንዳይመለስ። አምላኬ የትህትና ልብ ስጠኝ። ጌታዬ መድኃኒዓለም እባክህ ትሁት አድርገኝ እያላችሁ ስገዱ፣ ጸልዩ። ትህትናን በተመለከተ መድኃኒዓለምን ጠይቁት። እንደዚህ ግን ብላችሁ ጸልያችሁ ታውቃላችሁ? ወንድሞች ትህትናን ስጠኝ እባክህን ብላችሁ ነው ወይስ ይሄን ብቻ አድርግልኝ ነው? የሆነ ፍላጎታዊ የሆነ ምድራዊ ፍላጎታችሁን ብቻ ነው የምትጠይቁት? ግን ጠይቁት። እሺ ፍላጎታችሁን ብቻ ሳይሆን ትህትናንም እንዲሰጣችሁ ጌታዬ እባክህ ትህትናን ስጠኝ፣ እባክህ አምላኬ ትሁት አድርገኝ። ትህትናን እሻለሁ። ጠላቴ ሳልፈልገው ትዕቢተኛ እያደረገኝ ነው ልቤ ላይ ተቀምጦ። ይህን ክፉ መንፈስ ከኔ አርቀ የትህትና መንፈስ በእኔ ላይ ማሳደር ይቻላልና አምላኬ እባክህ ትህትናን ስጠኝ፣ ይህን ክፉ መንፈስ ከኔ አስወግድልኝ ካላችሁት እመኑኝ እህት ወንድሞች መድኃኒዓለም ይሰማቸዋል። እግዚአብሔር ለሚጠሩት ሁሉ ቅርብ ነው፣ በእውነት ለሚጠሩት ሁሉ ቅርብ ነው ይላል። ለሚፈሩት ምኞታቸውን ያደርግላቸዋል፣ ልመናቸውን ይሰማቸዋል፣ ያድናቸዋልም ተብሎ ተጽፏል። መዝሙር 143 ላይ ለሚፈሩት ምኞታቸውን ያደርጋል። መዝሙር 144 ላይ ይቅርታ። እና ይሰማናል። እንደዚህ ያላችሁ ጸልዩ ትህትና እንዲሰጣችሁ። እና የምን መንፈስ? የትዕቢት የስድብ መንፈስ አድሮባታል። ማለት መግደላዊት ማርያም ላይ። ሶስተኛ የምን መንፈስ አድሮባታል? የቅናት መንፈስ። ሶስተኛ የቅናት መንፈስ አድሮባታል። ቅናት ደግሞ ክፉ ነው። ወይኔ ቅናት በጣም አደገኛ ኃጢአት ነው ወንድሞች። አልተፈተናችሁም በዚህ ነገር? አልተፈተናችሁም በቅናት? ወይኔ በጣም ከባድ ነው። በጣም ከባድ ነው ቅናት። ምን ልበላችሁ? ቅናት እኔ በምን ልመስለው? እሾክ ልበለው? ይገልጸዋል እሾክ? እንዴት ከባድ ነገር መስላችሁ? ቅናት በጣም
ሳንፈልግ እንድንቀና እኮ አድርገናል ጠላት። በነገራችን ላይ ይሄ ነገር በመንፈሳውያን ሰዎች ዘንድ ነው በብዛት የሚታየው። ቅናት በመንፈሳውያን ሰዎች ይታያል። አገልጋይ በአገልጋዩ ይቀናል። ዲያቆን በዲያቆኑ፣ መምህር በመምህሩ፣ ካህን በካህኑ፣ ጳጳስ በጳጳሱ፣ ዘማሪው በዘማሪው ይቀናናል። ምዕመኑ በምዕመኑ። ይሄ በጣም ከባድ ነው። የቅናት መንፈስ ከባድ ነው። ይሄንንም ግን ለኛ ነው ከባድነቱን፣ ግን ለመድኃኔዓለም ሁሉም ነገር ቀላል ነው። እኛ ብቻ በርስ መጸለይ። እሺ በርስ መጸለይ። ቅናት እንዲወገድልን ከፈለግን ስለ ቅናት ጌታ ሆይ እባክህ የቅናት መንፈስ አስወግድልኝ እያልን መፍትሄው አንድ አይነት ነው፣ መጸለይ ነው። መጸለይና መስገድ። መንፈሱንም ደግሞ መቃወም ነው። ዲያብሎስን ተቃውሙ ከእናንተም ይሸሻል። ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል። በምንድን ነው የምንቃወመው? በመቁጠሪያ የእግዚአብሔር ስም በተጠራበት መቁጠሪያ የእግዚአብሔርን ስም እየጠራን መቀጥቀጥ፣ መንፈሱን መቃወም፣ እግዚአብሔርንም መማጸን። ይሄ ነው እና ሶስተኛ የቅናት መንፈስ ነው። አራተኛ የምን መንፈስ መሰላችሁ ያደረባት? የትውዝፍት ወይም የምንዝር ጌጥ። ያኳኩላታል፣ አይገልጸውም። ይሄ ደግሞ የምንዝር ጌጥ ካለባችሁት ወንድሞች ያኳኩላችኋል። እህቶች፣ በተለይ እህቶች ጋር ነው የሚስተዋለው ይሄ ነገር። ጸጉራችሁን ያስቀልማችኋል፣ ሂና ያስቀባችኋል፣ ቅንድባችሁን ያስላጫችኋል፣ ያስቀነድባችኋል፣ ኩል ያኳኩላችኋል። ለውበታችሁ አብዝታችሁ እንድትጨነቁ ነው የሚያደርጋችሁ። አብዝታችሁ ተኳኩላችሁ እንኳን የሆነ ነገራችሁ እንደጎደለ ነው የሚታያችሁ። በቃ የመኳኳል ጥገኛ ሆናችሁ ነው የምትኖሩት። ሳትኳኳሉ ወደ ውጭ በተአምር አትወጡ፣ አያስወጣችሁም። እኔ እኮ ይገርመኛል። አንዳንድ እህቶች ለሌላ ነገር ገንዘብ ያጣሉ፣ ለመኳኳል ግን ምን አያጡ? ገንዘብ አያጡም። ገንዘብ አያጡም። ያገኛሉ ገንዘብ ከየት እንደሆነ። ለሌላ ነገር እኮ የለም፣ ለቁም ነገር የለም፣ ግን ለመኳኳል ያገኛል። ይሄ አያሳጣቸውም። ይሄ የአጅሬ ስራ ነው። የራሱ ግብር አይደለ? ለራሱ ግብር አያሳጣቸውም ገንዘብ እና ያኳኩላል። ለምንድን ነው ያኳኩለው? በሰው ዘንድ ዘማዊ መስላችሁ እንድትታዩ ለማድረግ፣ በተሰጣችሁ የተፈጥሮ ውበት ጸጋ ፈጣሪያችሁን እንዳታመሰግኑ ለማድረግ፣ የዝሙት አጋንንትን ለመሳብ ወደ እናንተ። የዝሙት የምትቀባባ ሴት በነገራችን ላይ አጋንንት ታስተላልፋለችም ትቀበላለችም። ምን ታደርጋለች አልኳችሁ? እስቲ ንገሩኝ። ታስተላልፋለችም ትቀበላለች። ለአጋንንት ልክ እንደ ኔትወርክ ነው የምታገለግለው እቺ ሴት። አስተላላፊም ናት። ከሌላ አጋንንት የሰበሰበችውን ወደ ሌላ ሰው ታስተላልፋለች። እሷን በዝሙት አይን ለሚመለከታት ሁሉ ታስተላልፋለች። እንዴት አባቷ ነው የምታምረው ይላል ወንድ ልጅ ሲያያት ማለት ነው። ያኔ በምኞት ከሷ ተነስተው ወደ ማን ይገባሉ? ወደ እሱ ይገባሉ። ወደ ተመኛት ይገባል። ወደ ተመኛት ይገባል። አንድ ሁለተኛም ደግሞ እሱ ጋርም ያሉት ደግሞ ወደ እሷ ሼር ይሄዳሉ። ወደ እሷም ደግሞ ይሄዳሉ። እሱ ጋር ያሉት ወደ እሷ ጋር ያሉት ደግሞ ወደ ማን? ወደ እሱ ወደ አያት። እና እቺ ሴት ምንድናት ማለት ነው? አጋንንት አስተላላፊ ኔትወርክ ናት ማለት ነው። ልክ የኤሌክትሪክ ገመድ አይታችኋል? የኤሌክትሪክ ገመድ ምንድነው የሚያስተላልፈው በውስጡ? የኤሌክትሪክ ከረንት ነው አይደል? የኤሌክትሪክ ኃይል ያስተላልፋል። ሴቷን በቃ እንደዛ ናት ማለት ነው። ታስተላልፋለችም ትቀበላለችም። ይሄ በጣም ከባድ ነው። የአጋንንት ባሪያ መሆን ነው። አንዳንድ ሴቶችን እንደዛ አኳኩሎ ቲክቶክ ላይ የሚያስጨፍራቸው ለምን ይመስላችኋል? ወደ እነሱም አጋንንት እንዲመጣ ነው። ከእነሱም አጋንንት ተነስቶ ወደሚመኛቸው ሰው ሁሉ ለመሄድ ነው። እንዲህ ለዚህ ነው በቃ የሚያስጨፍራቸው በየሶሻል ሚዲያ እየወጣ። እነሱም አጋንንት ይቀበላሉ፣ ከእነሱም ደግሞ ለሌላ ሰው አጋንንት ያስተላልፋሉ። እና የምንዝር ጌጥ የሚያስወድደው አጋንንት ለዛ ነው፣ አጋንንት ለመሳብና ለማስተላለፍ። ሁለተኛ
በፈጣሪያቸው ዘንድ የተጠሉ የተናቁ እንዲሆኑ ለማድረግ ነው ሰው አጋንንት ሰዎችን የሚያኳኩለው። ምክንያቱም የምትኳኳል ሴት ማንን ነው እየተቃወመች ያለችው? የማንን ውበት ነው እየተጻረረች ያለችው? የእግዚአብሔርን። ማንን ነው እየተገዳደረች ያለችው? ፈጣሪን ነው። አንተ የሰጠኝ ውበት ምን አለበትን እያለች ነው። እንከን አለበት። አይኗን ስትኳኳል አይኔን ምን አድርጋ አልሰራኸውም? ትክክል አድርጋ አልሰራህም። ትክክል አድርጋ አልሰራሁም፣ አይኔን አበላሽተኛል እያለችው ነው። እስቲ ወንድሞች እውነት ለመናገር የተኳኳለች ሴት ታምራለች፣ እውነት ትስባለች። በጣም ነው የምታስፈራራው። እኔ እንጃ። እኔ ጤነኛ አይን ያለው ሰው እንዴት አድርጎ እንደምታምር አንዳንድ ወንዶች እንደዚህ ሴቶችን የሚኳኳሉ የሚያበረታታ በምን አይኑ አይቷት የሆነ ያመረችው? አይ ወንድም ዓለማዊ ስትሆን ስትታይ ውብ ትመስላለች። አሁን እኛ ወደ መንፈሳዊ ስንመጣ ስናያቸው በጣም ነው የሚያስፈራሩት። በፊት ግን ያምኑ ነበረ እና ከመንፈሳዊ ሁኔታ ነው እንትን የሚለየው። አየሽ አይደል? አሁን ስለዚህ ምንድን መሰለሽ ይሄ የሚያሳየው ያኔ ጤናማ አይን አልነበረንም ማለት ነው። የሚያዩት ሁሉ የሚያምራቸው በጤናማ አይን አይደለም የሚያዩት ማለት ነው። በጉዳይ ነው የሚመለከተው በትክክል። ስለዚህ አንድን የተኳኳለች ሴት አንድ ወንድ ልጅ ታምራለች ካላት እያያት ያለው በምን አይኑ ነው ማለት ነው? ርኩስ መንፈስ አይን ማለት ነው። በአጋንንት አይን ነው እያያት ያለው ማለት ነው። ለዛ ነው ያመረችው። በትክክለኛው አይን በጤናማ አይን ቢያያት ኖሮ አታምሮም፣ ታስጠላው ነበረ። እና አንድ የምንረዳው ነገር ይሄ ነው። ይሄ ምንድነው? የአጋንንት ዝምድናቸውን የምናየው። የተኳኳለችን ሴት አጋንንቱ እሷ ጋር ሆኖ ሲያኳኩላት የተኳኳለችን ወንዱ ታምራለች ሲላት ሲያዳንቃት፣ ይሄ አጋንንት እንዴት አይነት ስራ እየሰሩ እንደሆነ ነው የምናየው በዚህ። እና አንዱ ይሄ ነው። ስለዚህ ዋናው ትልቁ ነገር በፈጣሪ ዘንድ እንድትጣላ ለማድረግ ነው። ሌላው ደግሞ ለመዋቢያ ዕቃ ጥገኛ ሆና በተፈጥሮ ውበቷ ላይ እምነት ለማሳጣት ከሰው አንሳ እንደምትታይ መስህብነት እንደሌላት በማሳመን ለውጫዊ ውበት ብቻ እየተጨነቀች የጭንቀት ኑሮ እንድትኖር ለማድረግ ነው። አንድም በጤናዋ ላይ በሰውነቷ ላይ የጤና ችግር ለመፍጠር ነው አጋንንት እንትን የሚያስደርገው የሚያቀባባው ወይም ደግሞ የምንዝር ጌጥ የሚያስጠቅመው። እና መግደላዊት ማርያም ይሄ አጋንንትም ነበረባት፣ የምንዝር ጌጥ፣ ምንዝር የሚያስወድድ መኳኳልን የሚያስወድድ መንፈስ። ሌላስ የምን አጋንንት ነው ያደረባት? የዝሙት አጋንንት። የዝሙት አጋንንት ደግሞ ካለ በጣም ከባድ ነው። የሰው ልጅ የተፈለገውን ያክል ወሲብ ቢፈጽም ወይም ግብረ ስጋ ግንኙነት ቢያደርግ ምን አይልም፣ አይረካም። ይሄ የዝሙት አጋንንት ይባላል። በአጭሩ ያ ሰው ራሱ መቆጣጠር አይችልም። ያያትን ሁሉ ሴት ምን ያደርጋል? ይመኛል። የዝሙት አጋንንት እንዳለብን የምናውቀው በዚህ ነው። እህት ወንድሞች፣ ያየሽ ሁሉ ወንድም በዝሙት አይን የምታይ ከሆነ አለ ማለት ነው። አንቺ ምንም ጥያቄ የለውም። የዝሙት አጋንንት አለ። ያየችን ሴት ሁሉ የምትመኝ ከሆነ አለ ማለት ነው። አይን ጤናማ አይደለም ማለት ነው። ግልጽ ነው አይደል? ያየችን ሁሉ ወንድ ያየችን ሁሉ ሴት ባያት ቁጥር ሁሉ በዝሙት አይን የምትመለካት ከሆነ አይን ወንድሜ ጤናማ አይደለችም፣ ታማሚ ነች። ወይም በአንተ አይን አጋንንት እያየ ነው ማለት ነው፣ የዝሙት አጋንንት። አንቺም እንደዛው ያየሽን ሁሉ ወንድ የምትመኝ ከሆነ አይንሽ ጤናማ አይደለም ማለት ነው። የዝሙት አጋንንት አለ። ሌላው የዝሙት አጋንንት እንዳለ የምናውቀው ምንድነው? በጸሎት ሰዓት ይንቀለቀላል የዝሙት ፍትወት ሐሳብ። ይሄ ነገር አይፈትንም? የለም እህት ወንድሞች፣ አይገጥምም? ብዙውን ጊዜ እየጸላችሁ እያለው ልክ እኮ በስክሪን እንደሚታይ እኮ ነው የሚያሳየው። እኛ እየጸለይን ነው እዚህ ጋር፣ በተለይ ባለ ትዳሮች
ከባላቸው ጋር እንዴት ሲደሰቱ እንደነበረ ያሳያቸዋል። እንዴት ሩካቤ ሥጋ ሲፈጽሙ እንደነበረ እየጸለዩ እኮ ነው፣ ግን እየጸለዩ ከዚህ በፊት ደግሞ በዝሙት ያላገቡ ግን በዝሙት ወርቀው ከሆነ ደግሞ ከዚህ በፊት በዝሙት የወደቁበትን ሰው እያመጣ ልክ እንደ በስክሪን እንደሚያዩት አድርጎ ያሳያቸዋል ማለት ነው። በምናባቸው ያመላልሳል። ወይም ደግሞ ወንድ ከሆንክ የምትመኛትን ሴት ድምጿን በህሊና ያመላልስብሃል፣ ይስልብሃል፣ ወይ መልኳን ያመጣብሃል። መልኳን ደጋግሞ ይስልብሃል። እየጸለይክ ነው፣ ግን ያቺ ሴት ነው የምትታይክ። ያቺ ሴት ብቻ በህሊና ትመጣለች። ያኔ ስትመኛት የነበረችው ለዝሙት ስትመኛት። ወይም ደግሞ ይሄ በተለይ አሁን አንድ ወንድ እየጸለይኩ እያለ የብዙ ሴቶች መልክ በህሊና ይመጣል ካለ ምን ማለት ነው? ከብዙ ሴቶች የመጣ ምን አለ ማለት ነው? የተሰበሰቡ አጋንንት አሉ ማለት ነው። ምንም ጥያቄ የለውም። እና እንዲህ አይነት ባህሪዎችን ልናይ እንችላለን፣ የዝሙት መንፈስ ውስጣችን ካለ ማለት ነው። የዝሙት አጋንንት ካለ ይሄ ብቻ አይደለም ግን የዝሙት አጋንንት ብቻ ሳይሆን ምልክቱ ብዙ ናቸው። በህልም ታኝተ በምታውቃት ወይም በማታውቃት ሴት መስላ መታ ትገናኛለች። በምታውቂው ወይም በማታውቂው ወንድ ተመስሎ መጥቶ ይገናኝሻል። ይሄም የዝሙት አጋንንት ነው። የዝሙት አጋንንት እንዲህ አይነት ምልክቶችን ያሳያል። ከፋጀራ ወንድሜ በዛ አያይዘህ እስኪ ከዚህ እንድንወጣ ትንሽ ምክር እንድትሰጠን ከይቅርታ ጋር። የዝሙት አጋንንት ከዝሙት መንፈስ ከዝሙት ህይወት ለመውጣት አዎ ማለት እንሰግዳለን፣ እንጸልያለን በቻልነው አቅም አለ አይደለ? ግን እንደምትለው በጸሎት ሰዓት ስንሰግድ እንደዚህ በጣም እኔ ለራሴ በጣም ነው የተፈታተነኝና ምክሮች ለግስልኝ። መልካም። በነገራችን ላይ ወንድሞች ስለጸለይን ስለሰገድን ብቻ የዝሙት አጋንንትን አናባረውም። እሺ እየሰማችሁ ነው? ምን አልኳችሁ? ስለጸለይን ስለሰገድን የዝሙት በዛ ብቻ አይወገድም። አንዳንዶች እውነታቸው ነው። ከብዙ መምህራን ሰምታችኋል። ጸልዩ፣ ስገዱ፣ ምግብ ቀንሱ፣ ለዝሙት የሚያሳስብ ቪዲዮ ምናምን ነገር አትዩ፣ እንደዚህ አድርጉ፣ እንዲያርጉ፣ ይሄን ጸሎት ጸልዩ፣ ይሄን ጸሎት አድርጉ። ጥሩ ነው። እኔ እየተቃወምኩ አይደለም። ምክራቸው ጥሩ ነው። ሁሉም ምክራቸው ጥሩ ነው። ምግብ ቀንስም የሚለው ጥሩ ነው ምክሩ። ምክንያቱም ስጋ ሲመቸው ምን ያስባል? በተለይ ያለንበት ወቅት ምንድነው? በዓለ ሃምሳ ነው አይደል? ከባድ ጊዜ ላይ ነው። በተለይ ምግብ ቅነሳ እሱ በጣም የሚመከር ከምንም በላይ የሚመከር እሱ ነው አንዱ። በተለይ በዚህ ወቅት ምግብ ቅነሳ ማለት እንዴት ነው የምንመገበው? የአመጋገባችን ስታይል ማስተካከል መቻል አለብን። አንድ እሱ ነው። ሌላው ደግሞ ይሄን ጸሎት ጸልዩ። አዎ የዝሙት አጋንንትን የሚያርቁ ጸሎቶች አሉ። እውነት ነው። ዮሐንስ ወንጌል ይሰማል? ድምጽ ይሰማችሁ ነው? የተከፈተ ማይክ ነው። ጽጌ ማርያም ማይክ ዝጊ። እሺ ምግብ መቀነሱ መልካም ነው። ቃል ኪዳን ያላቸው ጸሎቶች አሉ የዝሙትን አጋንንት የሚያርቁ። ለምሳሌ ዮሐንስ ወንጌል እሱ በጣም ወሳኝ የሆነ ጸሎት ነው። ዮሐንስ ወንጌል ሰማዕቷ ቅድስት አርሴማ መልኳን መጸለይ እየተማጸኗት፣ እሱም በጣም ወሳኝ ነገር ነው። ሌሎችም አሉ ድርሳናት፣ እነሱም የዝሙት አጋንንትን ያርቃሉ። ግን ይሄ ብቻ በቂ ነው? እመኑኝ ወንድሞች፣ መድኃኒዓለም ካላገዘን አንወጣም። የፈለገ ምንም አይነት ጸሎት ብንጸልይ ብንሰግድ እሱ ካላገዘን አይወጣም። ያጋንንት ማን በቃ ሲል ነው? ማን ሲል እሱ ሲል። እና ወንድሞች መጸለያችሁ ጥሩ ነው፣ መስገዳችሁ ጥሩ ነው፣ መጾማችሁም ጥሩ ነው፣ መቀጥቀጣችሁም ጥሩ ነው። ግን ማንን መጠየቅ ያስፈልጋል? በተሰበረ ልቦ ነው እግዚአብሔርን። ይሄ የመጀመሪያው ነው ወንድሞች። ምንም ነገር ቢያስፈልጋቸው እኔን ጠይቁኝ ብሏል። ያለ እኔ ምንም ልታደርጉ አትችሉም።
እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉም። በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። በልቅሶ እና በእንባ ሆነ ጌታዬ መድኃኒዓለም እባክህ ይሄን አጋንንት አርቅልኝ እያሉ እስኪሰማን ድረስ መጠየቅ። አንዴ ጸለየሽ ላይርቅ ይችላል። ሁለቴ ጸለየ ላይርቅ ይችላል። ደጅ መጥናት ግን ያስፈልጋል። ምን ማድረግ? ደጅ መጥናት። ደጅ ጥኑ። አንዳንዱ ለ2 ለ3 ቀን ይጸልያል፣ እምቢ አለኝ በቃ ይኸው አልተወገደልኝም ይላል። ለሳምንትም ጸልዮ በቃ አልተወገደ ይኸው ሱባኤም ገባውበት ይላል። እሱ አይደለም። ደጅ ጥና። እየጠየቅከው ደጅ ጥና። አንደኛ በመሃል እየጠየቃችሁትም እኮ ልትወርቁ ትችላላችሁ በዝሙት። አታማሩ። ነፍሳችሁን ተስፋ ታስቆርጧል። ወደኩ በቃ አይ እንደዛ ብላችሁ ራሳችሁን አታማሩ። መውደቅ መነሳት ያለ ነው አይደል? ይሄን አስቡ። አንደኛ ድል ደግሞ በአንዴ ይገኛል እንዴ? ድል በአንዴ ይገኛል? አይገኝም። ቀስ እየተባለ ነው። ቀስ እያላችሁ ነው የምትወጡት። እና ምንድነው የምታደርጉት? በዚህ መሃል ላይ ከእንባ ጋር ሆናችሁ መድኃኒዓለም አባቴ አንተ ካረዳኝ ከቶ ከዚህ አጋንንት እንዴት መላቀቅ እችላለሁ? ጌታዬ አንተ ካላጠነከርከኝ፣ አንተ በዚህ በዝሙት አጋንንት ካላሰለጠንከኝ እኔ እንዴት ይሄን አጋንንት መቋቋም እችላለሁ? እኔ እኮ ደካማ ነኝ አምላኬ። ጌታዬ ኢየሱስ ክርስቶስ ጠላት ኃጢአትን ምክንያት አድርጎ ወጋኝ በሉት። ቅዱስ ቁርባን ልትቀበሉ ስትሉ የምትጸልዩ ጸሎት የለችም? ካህኑ የሚጸልየው ጸሎት አለ። እኔ በጣም ነው የምወደው። እኔ በጣም ስለምወደው በቃል ይዤው ነበር ይህንን ጸሎት። እናንተ የምታውቁት አቤቱ ጌታዬ ወደ አንተ ጸልያለሁ፣ እለምናለሁ፣ መንጋኔ ወደድክ ቸር ጠባቂ፣ ለበጎች ቤዛ ሰውነትን የሰጠ እሱን አይደል የምታውቁት? ይሄን አይደል ከቅዱስ ቁርባን ስትቀበሉ ከተቀበላችሁ በኋላ የምትጸልዩት አይደል? ከመቀበላችሁ በፊትስ አቤቱ ጌታዬ ከቤቴ ጠፈር በታች ልትገባ አይገባኝም፣ እኔ አሳዝኛለሁና በፊትም ክፉ ስራ ሰርቻለሁና እያላችሁ ይሄ ከመቀበል በፊት። ከተቀበላችሁ በኋላ ግን ካህኑ ለብቻው የሚጸልየው ጸሎት አለ። እንዴት ደስ ይላል! አምላኬ ጌታዬ ወደ አንተ ጸልያለሁ፣ መንጋኔ ወደድክ ቸር ጠባቂ፣ ለበጎች ቤዛ ሰውነትን የሰጠ በእውነት እንደዚህ የሚል አለ። ቆይ ወይም ደግሞ በጽሁፍ ወይም ደግሞ ሪከርድ አደርግላችኋለሁ ወይም ደግሞ ስልኩ ላይ ቅዳሴ ላይ ስክሪንሻት አድርጌ አነሳላችኋለሁ። እሺ በጣም የሚወደድ ጸሎት ነው እና ምን ይላል? ሰይጣን ኃጢአትን ምክንያት አድርጎ ወጋኝ ይላል። ምን አድርጎ ወጋኝ? ኃጢአትን ምክንያት አድርጎ እና እንደዛ እያላችሁ ጸልዩ፣ መድኃኒዓለምን ተማጸኑ። ጌታዬ ስህተቴን ምክንያት አድርጎ ወጋኝ። ምናልባት በማየት ተሳስቼ ይሆናል ወይም ደግሞ አንድ ቀን በዝሙት ስወድቅ ጠብቆ በዚህ አማካኝነት ገብቶ ሊሆን ይችላል። ብቻ በብዙ ምክንያት ነው ስህተታችን ምክንያት አድርጎ ሰይጣን የሚገባው። ጌታ ሆይ አንተ ካላሰለጠንከኝ እኔ ይህን ክፉ መንፈስ እንዴት መቋቋም እችላለሁ? ኃይል ያለው ከአንተ ነው። እጅህን ካሬ አምላክ በሉት እስቲ። እጅህን ካሬ አምላክ አድነኝ ከብዙዎች አፋቸው ምናምንን ከሚናገር ቀኛቸውም ያሰት ቀኝ ከሆነ ከባዕድ ልጆች እጅ አስጥለኝ። እጅህን ካሬ አምላክ አቤቱ ፈጣሪ ልዑል እግዚአብሔር ከዚህ ክፉ መንፈስ እባክህ አላቀኝ እያላችሁ በተሰበረ ልብ ሁሉ ጠይቁት። አንዴ ብቻ አይደለም ያልኳ እስክትሰሙ ድረስ እመኑኝ። ከዛ እሱ ያርቀዋል። ግን ይሄ ዝሙት መንፈስ ከጠፋላችሁ በኋላ ይጠፋል። እመኑኝ ይጠፋል። 100% እርግጠኛ ነኝ ይጠፋል። ከጠፋ በኋላ ግን ያቺን ሴት ምን ነበር ያላት? በምንዝር የተያዘችዋን ሴት አንቺ ሴት ከሳቶችሽ ወዴት አሉ ካለት በኋላ አንድ ስንኳ ደግመሽ እነሆ ከዚህ የሚብስ እንዳይደርስብህ ወደፊት ምን አትበል፣ ኃጢአት አትስራ። አንድ ሰሞን እንዲህ ተማጥላችሁ እኮ ይጠፋላችኋል፣ አርቆላችኋል ማለት ነው። ጌታ መድኃኒዓለም ከራቀላችሁ ጸሎታችሁ ተሰምቷል። መሰማቱን በዚህ ታውቃላችሁ።
ግን መልሶ አሁንም በዝሙት የምትፈተኑ ከሆነ ምክንያት እየሰጣችሁት ነው ማለት ነው። ምን አይነት ምክንያት እየሰጠ ነው? አንደኛ ይሄ ለዝሙት የሚያነሳሱ ቪዲዮዎችን የምትመለከቱ ከሆነ ችግሩ እኮ እሱ ነው። ጸሎታችሁን ሳይሰማ ቀርቶ መስላችሁ እህት ወንድሞች? ይሰማችኋል እኮ። ሰምቶም እኮ ወደ የዝሙት አጋንንትን ያባራላችኋል። ችግሩ አጋንንቱን ደግሞ የሚስብ ነገሮችን እናደርጋለን። ተመልሰን አናደርግም? እናደርጋለን እኮ እሱ ነው ችግሩ እኮ። ችግሩ እሱ ነው። የሚስቡ የዝሙት አጋንንትን የሚጠራ ተግባራቶችን እናደርጋለን። ደግሞ መልሰን እዛው ለዝሙት የሚያነሳሱ ቪዲዮዎችን እንመለከታለን። አንድ ሌላ ጸሎት እናስታጉላለን። ይሄ አይጋብዝም? ንገሩኝ። ጸሎት መጋበዝ አይጋብዝም? እንዲህ ይላሉ እኮ አባቶች፣ ስንፍና በሐሳብ መታወክን ያመጣል፣ የሐሳብ ውከትም ዝሙትን ያመጣል ይላሉ። ስንፍና ከጸሎት ርቆ መኖር እና ለዛ ነው የምትፈተኑት ወንድሞች። ጸሎት ስለምታስታጉሉ ስትማጸኑት እኮ ያርቀዋል መድኃኒዓለም። ያን የዝሙት አጋንንት ወዲያው ነው የሚያርቀው። አጠገባቸው ያለ መልአክ አለ አይደል? እሱ ነው እኮ በሰይፍ ከሰውነታችሁ ውስጥ የሚያወጣው ያወጣዋል እኮ። ከዛ በኋላ አሁንም ደግሞ በሩቅ ሆኖ አጋንንቱ የሆነ ወደ እናንተ የሚገባበትን መንገድ እንድትሰሩለት ያደርጋል። እስቲ ቪዲዮ ተመልከች፣ እስቲ ዜና ነገር እስቲ አቤት እቺ እንዴት ነው የምትውረገረገው? ያት እስቲ አቤት ደረቱ፣ ሴቶች ስትሆኑ ማለት ነው። አቤት ወንድ እንዴት ያምራል! እስቲ ዩቱማ እንዴት ያምራል! ይገባል። በዚህ ነው የሚመቻችለት። ወንድም አንተም እንደዛው አቤት እንዴት አባቷ ታምር ስትል ከዛ ተፈጅር ይገባል። ሰታውል ከንተፈ ወይኔ የዝሙት ምን ጠፍቶ ለመላቱም ተተካላ አንዱ አሁን ይሄ ነው ችግሩ። ራሳችን እንዲህ ሰዓቱን መቋቋም ቻልክ? ምን አትኩስ መቋቋም ቻልክ? ምን አትኩስ አትኩስ ሰዓቱን አስወስ ዝሙትን መቋቋም ምን ሳቋል ከተለ ለምንስ ተቆጣለክ? እንደዚህ እስቲ በራሳችሁ አልፈተሻችሁ? ጸሎት ቋሚ የሆነ ጸሎት ስትይዙ ሳታቋርጡ ብዙ ፈተና አይመጣም። ግን ትንሽ ስታቋርጡ ይሄ እንዲህ አይነት ነገር ፈተና አይመጣም? ፍትወት አይነሳ? ይነሳል በእርግጠኝነት። ምክንያቱም ጸሎት አስታጉልና ጸሎት ስናስታጉል ደግሞ ጠባቂ መልአክ ፈቀቅ ይላል። ማን ይመጣሉ? የጨለማው አጋንንት ቀረብ ይላሉ። ያኔ ፈትኑናል ማለት ነው። አንዱ ይሄ ነው። ወደ ፈተና እንዳትገቡ ምን በሉ? ትጉና ጸልዩ። እህት ወንድሞች፣ ብታምኑም ባታምኑም ጸሎት ሳታቋርጡና ጸሎት አቋርጣችሁ ያላችሁ መንፈሳዊ ፓወር እኩል አይደለም። ጸሎት እየጸላችሁ የምትኖሩ ከሆነ ፓወራችሁ ኃይል አለው። ይሄ ኃጢአትን እምቢ ማለት አቅሙ አላችሁ። ካቋረጣችሁ ግን ወይ ፓወሩ የላችሁም። ወዲያው ነው ሸተት የምትሉት፣ ወዲያው ለኃጢአት ትገዛላችሁ። እና አንድ መረዳት ያለብን ነገር ነው፣ መሳሪያችሁን አታስቀምጡ። መሳሪያችሁን አንግባችሁ ተጓዙ። ማለቴ ጸሎታችሁን ማለቴ ነው። ሌላው ደግሞ ምግብ መመጠን፣ እንዳገኙ መብላት ሳይሆን መመጠን፣ በመጠኑ። ክርስቲያን ሲበላ እንዳይራብ ያክል ነው፣ እንዳይራብ ያክል ነው እንጂ ሆዱ ቁንጣም እስኪይዘው ድረስ የሚበላ ከሆነ አስቸጋሪ ነው በጣም። እንዲህ የበላ በዝሙት ተፈተንኩኝ ከሆነ ምንም። አብዝቶ የሚበላና የሚጠጣ ሰው በጸሎት ጊዜ ይሰንፋል፣ በሐሳቡ መጋደል አይቻለውም ይላሉ አባቶች። በሐሳቡ መጋደል አይቻለውም። ረሃብና ትጋት ግን ልብን ከክፉ ሐሳብ ያነጹታል፣ ስጋንም ከሰይጣን ፈተና ይጠብቁታል ይላሉ አባቶች።
ከሰይጣን ፈተና ይጠብቁታል። ምንን? ስጋን፣ ሰውነታችን እንዳይዘሙት። ይሄ ነው አንዱ። ስለዚህ ምግብ ላይ በጣም መመጠን እና አጋንንቱን እኮ ይርቃል። ምንም እኛ በጸሎት ስንማጸን እኮ ይሄዳሉ። ግን ቢርቅም መልሰን እኛ እናመጣዋለን አጋንንቱን በራሳችን ስህተት ማለት ነው። አንዱ ይሄ ነው። ተመለሰልሽ እህቴ? ተመለሰልሽ? አብራር ተመልስልን ያልሽው እህቴ ካለሽ አሁን ላይ ግን ይመስላል። ከላይ ተሰማለን ጸጋውን ያብዛልህ። እመቤቴ ታክብርልኝ። ከልብ አመሰግናለሁ ወንድም አለም። አምላክ ከዚህ አሜን በላይ እውቀትን ታድልኝ። አሜን አሜን። እና ደግሞ እህት ወንድሞች ዮሐንስ ወንጌልን ጸልዩ። እሺ በእውነት ዮሐንስ ወንጌልን ጸልዩ። ልክ ዮሐንስ ወንጌልን 3 ምዕራፍ በየቀኑ ጸልዩ። በየቀኑ 3 ምዕራፍ፣ ሰኞ 3፣ ማክሰኞ 3፣ ሮብ 3፣ ሐሙስ 3፣ አርብ፣ እሁድ ያልቃል። 21ኛ ምዕራፍ እሁድ ትጨርሳላችሁ። እናም ደግሞ ልክ የዮሐንስ ወንጌል እንደጨረሳችሁ እንደዚህ በሉት፣ የቅዱስ ዮሐንስ አምላክ መድኃኔዓለም የዝሙትን አጋንንት ከኔ ያርቅልኝ በሉት 3 ጊዜ። ሰምታችኋል? የማን አምላክ? የቅዱስ የቅዱስ ዮሐንስ አምላክ እንደዛ እያላችሁ መስገድ፣ የተወሰነ ስግደት ከስግደት ጋር የቅዱስ ዮሐንስ አምላክ መድኃኔዓለም የዝሙትን አጋንንት አርቅልኝ፣ የቅዱስ ዮሐንስ አምላክ መድኃኔዓለም የዝሙትን አጋንንት አርቅልኝ፣ ንጽህናን አላብሰኝ። ሰይጣን ዛሬ ብዙዎችን በግል ወሲብ ኃጢአት ጠምዷል። በግል ወሲብ አብዛኛው 80% 70% 80% ህዝቡን እንዳለ በግል ወሲብ። ለምን ይመስላችኋል? ቅድስና ለማራቅ እኮ ነው። ሰው ግል ወሲብ ሲፈጽም ቅድስና አይለየውም? ንጽህናው አይጠፋም? ይለየዋል። ዓላማው ምንድነው ካላችሁ ቅድስና ለማራቅ ነው። ሐዋርያው ቅዱስ ማን ነበረ? ቅዱስ ጳውሎስ ትቀደሱም ዘንድ ጸልዩ፣ ያለ እርሱ ጌታ ሊያይ የሚችል የለም ይላል። ምን ትሉ ዘንድ? ትቀደሱ ዘንድ። ይሄን ቅድስና ደግሞ ለማራቅ ይፈልጋል ሰይጣን። ጌታን ማየት የምንችለው ቅድስና ሲኖረን ነው። ቅድስና እንዳይኖረን ደግሞ ማርከስ ነው ዓላማው። አንደኛ ማርከስ ነው ዓላማው፣ ሁለተኛ ትዳር አልባ አድርጎ ማስቀመጥ ነው። ይሄ ነው ሁለት በቃ ዋና ዓላማው እነኚህ ነው፣ ሁለቱ ናቸው። አንደኛ ቅድስና ለማራቅ ነው፣ ሁለተኛ ደግሞ ከትዳር ህይወት ለማራቅ ነው። ይሄ ነው እና የቅዱስ ታዲያ ለዚህ መፍትሄው ደግሞ ለዘመኑ መፍትሄ ምንድን ነው? ቅዱስ ዮሐንስ ወንጌልን እየጸለይን። የቅዱስ ዮሐንስ ወንጌል ደግሞ ይገርማቸዋል፣ ንጽህናን ያስመልሳል። ደስ አይልም? ምን ያስመልሳል? ቃል ኪዳን አለው። በእውነት ቃል አፈር ብላ ያስጠላ። እግዚአብሔር ይገስጸን። ቃል ኪዳን አለው ዮሐንስ ወንጌል። ቅድስናን ለማስመለስ ቃል ኪዳን አለው። ስለዚህ ጠላት እሱ ቅድስናችሁን ለማጥፋት በኃጢአት ሲጥላችሁ፣ እናንተ ደግሞ አጥብቆ ምን መጸለይ? ቅዱስ ዮሐንስ ከመዝሙረ ዳዊት ጋር አብሮ መጸለይ። የቅዱስ ዮሐንስ ወንጌል ምዕራፍ 3 የቅዱስ ዮሐንስ አምላክ ቅድስና ንጽህናን እንደሸማ አላብሰኝ ያላችሁ ስገዱ። ይኸው የቅዱስ ዮሐንስ አምላክ የዝሙትን አጋንንት አርቅልኝ፣ የቅዱስ ዮሐንስ አምላክ የዝሙት አጋንንት ወደ ህይወቴ እንዳይገባ አግድልኝ፣ የቅዱስ ዮሐንስ አምላክ ቅድስና ንጽህናን እንደሸማ አላብሰኝ፣ ቅድስና ርቆኛል በዝሙት ኃጢአት፣ እባክህን እንዲህ ያላችሁ ጸልዩ። ይሄ በጣም ወሳኝ የሆነ ጸሎት ነው። ከሁሉም ቅዱስ ዮሐንስ ወንጌል ይለያል። ከየትኛው መጽሐፍ ቅዱስ ዮሐንስ ወንጌል የሚደርስ መጽሐፍ የለም። በክብር እንኳን የሚተካከለው የለም። ከመዝሙረ ዳዊትም ይበልጣል፣ ከሁሉም ይበልጣል የዮሐንስ ወንጌል። ከመጽሐፍ ቅዱስ ውስጥ ካሉት መጽሐፍ ቅዱስ ምዕራፎች ሁሉ ይበልጣል የቅዱስ ዮሐንስ ወንጌል። ይህን ወንጌል መጸለይ ምንኛ መታደል ነው! እና ጸልዩ። በተለይ የዝሙት አጋንንትን እናንበረክካለን። በዚህ ከጌታ ጋርም ወደ ቅድስና እንቀርባለን እና በደንብ እየጸለይ መማፀን እንችላለን ማለት ነው። ይሄንን ነው መክራችሁ። ስለ መቅደላዊት ማርያም ነው አይደል ያወራለሁት። ይሄ ሁሉ አራተኛው የምን አምስተኛ የዝሙት መንፈስ፣ ስድስተኛ የሐሜት መንፈስ። የሐሜት መንፈስም አለባት።
ይሄም የሐሜት መንፈስ አንደበት ላይ ልብ ላይ ተቀምጦ ነው የሚያሳማው። እና እንደዚህ አይነት ነገር ደግሞ እንዳይፈታተናችሁ እውነት እላችኋለሁ፣ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። ይሄን እያሰባችሁ ደንገጥ በሉ። ሰው አትሙ፣ ሰው አትሙ። እሺ፣ ሊያሳማችሁ ከፈለገም ሰው እባክህን ኃጢአት አታሰራኝ በሉት። ያንን ሰው አጠገባችሁ ሆኖ ሰው አንተ እንትና እባክህ የራሴ ኃጢአት ይበቃኛል፣ አታሳማኝ እባክህን። እስቲ እኔ ደግሞ የኔን ኃጢአት እያሰብኩ ላልቅስ። እኔ የእሱን ኃጢአት እያየው ነው። የኔንስ ኃጢአት የኔ ኃጢአት ግን ከኋላዬ ሞልቶ እየፈሰሰ ነው። የራሴን ኃጢአት ማሰብ ይሻለኛል። እንዲህ ያላችሁ እሱንም ገስጹት። አጠገባችሁ ሆኖ የሚያማችሁን ሰው ማን ነው? ሰውን የሚያማላችሁን ሰው የራሴ ኃጢአት ይብቃኝ እባክህን፣ የራሴን ኃጢአት ከብዶኛል፣ እንኳን የሰውን ኃጢአት ልሸከም ይቅርና እና ይሄንን እያሰብን በጎረቤቱ ለቅሶ የሞተበት በራሱ ቤት ሰው የሞተበት ሰው የጎረቤቱን ለቅሶ ይመለከታል? እንዴት ወንድሞች? አይመለከትም። እያንዳንዱም ሰው የራሱን ኃጢአት ቢያስብና ቢመለከት ኖሮ የባልንጀራውን ስህተትና ኃጢአት ለማየት ጊዜ ኖረው ነበር? አይኖረውም። እናንተ ግመልን የምትውጡ ትንኝን የምታጠሩ ወዮላችሁ አላለም ጌታ? ስለዚህ መጠንቀቅ አለብን። ይሄን እያሰብን አንደበታችን መክታት መቻል አለብን እና የሐሜት መንፈስ ነበረባት። ሌላ የመጨረሻው ደግሞ የሐሜት ሌላው ደግሞ ምን ነበር? እስቲ ንገሩኝ፣ ረሳሁት። የመጨረሻው የዝሙት ብያለሁ፣ የትዕቢት ብያለሁ፣ የስድብ፣ የቅናት፣ የትዕቢት ብያለሁ፣ የምንዝር ብያለሁ፣ የዝሙት፣ የሐሜት እና የምን የትውዝፍት አይደል? እነኚህ አጋንንት ሁሉ ሰፍሮባት ነበርና እነኚህን ሁሉ አጋንንት ያስወጣላት ማለት ነው። በሌላ አነጋገር አሁን ጨርሰናል። አብራርቼ ቀጥታ ወደ ወንጌሉ ልግባ። ደማኔ ወንድሜ አንድ ጥያቄ ይቻላል? ጥያቄ ሌላ ጊዜ ሳምንት፣ አሁን ጥያቄና መልስ እንጀምራለን። ስለዚህ አሁን ስላነሳው ስለ ዝሙቱ እሺ ንገረኝ። እየሰማሁህ ነው ወንድሜ። እሺ ወንድሜ፣ እኔ አሁን ማለት ነው በዝሙት የሚፈትነኝ ምንድነው? በልቤ ነው የምዘሙተው እና ይሄ እንዴት ነው ማስቆም የሚቻለው? በቃ ዝም ብሎ እህቶቼ በጣም በእንትን ይቀርቡኛል። ከዛም በኋላ እኔ ድምፅህ ትንሽ አሁን ይሰማል? እሺ አሁን እስቲ ተናገር። ስለ ዝሙት ምክንያት ነው እና ዝሙት ማለት በልቤ ነው የምዘሙተው እና አስባለሁ በልቤ እና የዝሙቱ ማለት ነው። እና ይህን ጉዳይ እንዴት ነው ማስቆም የምችለው? ለምሳሌ እህቶች ይቀርቡኛል፣ እኔም ቀርባቸው በእህት ምናምን ነው ቀርባቸው፣ እዛ ተገልብጠው እዛ ምን ይሆናሉ? ወደ ፍቅር ይጠይቁኛል ማለት ነው። እኔ ግን አልጠይቃቸውም። ከዛም በኋላ እኔ ደግሞ ማስባቸው ምንድነው? በዝሙት በልቤ አስባለሁ እና ይሄ እንዴት ነው ማስቆም የምችለው? አንዳንድ ጊዜ ደግሞ መራቅ ይሻለኛል ወይ ምናምን ብዬ ሳስብ ደግሞ ሁሉም ደግሞ መራቅ በመንፈሳዊ ነው የምቀርባቸው ከበደኝና፣ ስለዚህ እስኪ ምን ትለኛለህ? መራቅ አይደለም ወንድሜ፣ መራቅ ሳይሆን አንደኛ ሁለት ሶስት ነገሮችን አድርግ። አንደኛ በዚህ ጉዳይ አምላክን አሳስብና ጸሎት አድርግ። ግልጽ ነው። አምላክን አሳስብና ጸሎት አድርግ። ይሄንን የዚህ ክፉ መንፈስ ስራውን እንዲያስቆምልክ አንድ ይሄ ነው። ሁለተኛ ደግሞ መናፍስቱን ተቃወማቸው። የምትቃወመው በምንድን ነው? በመቁጠሪያ በጸሎት ሰዓት የጸሎት መርሃ ግብር አለክ አይደለ? ያችን ሰዓት ጠብቀህ ቀጥቀጥ ማድረግ። እንደዚህ የምታሳስበኝ እኔን የምታሳስበኝ እህቶቼ ጋርም ከኔ ተነስታ እህቶቼ ጋርም ሄደ በዝሙት አይን እንዲመለከቱ የምታረግ ክፉ መንፈስ ስራህን አቁም፣ በመድኃኒዓለም ስም ታስራል ብለህ መንፈሱ መገሰጽ። ሶስተኛ ደግሞ ወደ ዝሙት እንዳንሄድ የሚያሳስቡ የመጽሐፍ ቅዱስ ጥቅሶች አሉ አይደል? እነሱ በቃል ሸምድዳቸው።
ሸምድዳቸውና በቃል ሁሌ ለነፍስ አሳስባቸው እነኚህ ቃላቶች ኃጢአትን እንዳትመለከት ተጠንቀቅ የሚል ቃል አለ። ሌሎችም ፓርቶች አሉ የመጽሐፍ ቅዱስ በተለይ ስለ ዝሙት እንድንጠነቀቅ የሚያደርጉ ብዙ የመጽሐፍ ቅዱስ ጥቅሶችን ማምጣት እችላለሁ። ለምሳሌ ወደ ሴት ያየ የተመኛት የሚል ቃል አለ አይደል? እንደነኛ አይነት መጽሐፍ ቅዱስ ጥቅሶችን ይዘ ደጋግመ ለውስጥ ነገረው። አንድ ብቻ ሰው ደጋግመ ይኸውልህ አሁን ልትመኝ ትችላለህ። ሲያስመኝ ምን ትላለህ? ራስን ተገዝተው ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል። ጌታዬ ኢየሱስ ክርስቶስ ይሄን ቃልን ለዚህ ቃል እንድታመን እርዳኝ። እናንተ ክፉ መናፍስት ስራችሁን አቁሙ ትልና ትቀጥላለህ። አሁንም ሲያይልብህ ጨመር ሲያደርገው ፈተናውን ወደ ሴት ያየ ሁሉ የተመኛት እያልክ ለራስህ ትነግረዋለህ ማለት ነው። ገባክ? የመንፈስ ሰይፍ ያስክ ማለት ነው። ይሄ እንደዚህ የምታረግ ከሆነ ሌላም ደግሞ አለ መጽሐፍ አመንዝሮች ወይ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን የሚል ቃል አለ። ይሄንንም ደጋግመህ ትነግረዋለህ ለህሊና። የያዕቆብ መልእክት ምዕራፍ 4 ቁጥር 4 ይሄንን የመጽሐፍ ቅዱስን ቃላት ደጋግሞ ማሰላሰል። ግን አትራቅ። ስለ ራክ አይደለም። አንደኛ በተለይ ንግግር ደግሞ ስታደርግ ረጅም ጊዜ አለማውራት የሆነ ቁም ነገር ያለው ነገር አለ አይደል? ፍሬ ያለው ነገር እየሰማኝ ነው ወንድሜ? አዎ እየሰማሁ ነው ወንድሜ። ንግግሩን ማሳጠር የሆነ ለምሳሌ ከሴቶች እህቶች ጋር በምትገናኝበት ጊዜ ረጅም የሆነ ሰዓት የምታወራ ከሆነ ችግር ነው። ግን የሆነ ቁም ነገር አለ አይደል? የምታወራበት የሚያወሩበት ምክንያት አላቸው። ያንን እሺ እህቴ ምን ልታዘዝ? እሺ ይሄ ነው ብላ ትጠይቃለች። ይሄንን በዚህ መልኩ አድርጊው፣ ይሄን እንዲህ አድርጊ። ከዛ በኋላ ሰዓትን በአግባቡ ትጠቀማለህ ማለት ነው። መንፈሳዊ ሰው ሰዓቱን በትክክል ይጠቀማል፣ ጊዜውንም ለሚሰራው ስራ ያከፋፈላል እንዳለው እና እንደዚህ አይነት ነገሮች ላይ ጥንቃቄ ማድረግ ትችላለህ ማለት ነው። ተረዳህ አይደል? ግን የሆነ ገና ለገና በዝሙት እየተፈተንኩ ነው እንዲህ እየሆንኩ ነው ብለህ የምትርክ ከሆነ ምናልባትም አንተ በምትቀርብበት ሰዓት ሰዎችን የምትመክር ከሆነ ይሄ በዚህ ምክር ስለሚቀና አንተ እያመነዘርክ ነውና በልብ አትገናኝ ብሎ ሊያከላክልም ይችላል። ስለዚህ ነገሮችን ማስተካከል እንጂ እንትም ለማድረግ ተገቢ አይደለም። ግን የሆነ የከፋ ነገር ሲመጣ ግን መራቁ ይሻላል። መራቁን የምንጠቀምበት መንገዶች አሉ። እንደ ቅዱሳን አሁን ሲከፋ ይርቃሉ፣ ሌላ ነገሩ ሲወስዳቸው ማለት ነው። ተረዳከኝ አይደል? አሁን ለምሳሌ በመንፈሳዊ ምናምን ቀርቢያቸው በቃ መንፈሳዊ ትምህርት ስንማር ምናምን እንደዚህ ቆይተን እዛ መጨረሻው አያምርም ማለት ወደ ዝሙት ሲጠይቁኝ እጠፋለሁ። በቃ ጠፍቼ እና አሁን ደግሞ ስላልከው ነገር ደግሞ ስለ ጥቅሶች እንኳን ብዙም አላውቃቸውም። የመምህር ግርማ የጣፉት ሁለተኛ መጽሐፍ አለና ስለ ሩሃንያ እሱን ሳነበው ትንሽ በቃ አስለቀሰኝ ምናምን እና እሱን ለመጨረስ ራሱ በአንድ ቀን የምጨርሰውን ንባቡን የለውን አንድ መጽሐፍ እንደው 2 ቀን ፈጅብኝ ነው። ግን 3 ቀን ነው ፈጅብኝ ሁሉን ለመጨረስ ማለት ነው። እና ስለሱ ንጉስ ሰሎሞን እንዴት እንደጣለው እና የሩሃንያ መንፈስ እና የዝሙት መንፈስ በጣም ብዙ ትምህርት አግኝቼበታለሁ። አሁን ደግሞ ያልከኝን ጥቅስ ደግሞ ሪከርድ የሚለቀቅ ከሆነ እሰማዋለሁ እና መልካም። እሺ ወንድሜ፣ አዎ እነዚህ ሶስቱን ተግባራዊ አድርጋችሁ እሺ። አንደኛ መድኃኒዓለምን መማፀን፣ ሁለተኛ መንፈሱን መቃወም በመቁጠሪያ፣ ሶስተኛ ደግሞ የመጽሐፍ ቅዱስ ጥቅሶችን መያዝ ከሰው ጋር በምትገናኝበት ጊዜ እሺ። በምትፈተንበት ነገር ይጠቅመዋል። በተለይ የመንፈስን ሰይፍ ያዙ እርሱም የእግዚአብሔር ቃል ነው ተብሎ ተጽፏል። ጥቅሶችን አሁን ስታመላልስ እንደዚህ የመጽሐፍ ቅዱስ ጥቅሶችን የመንፈስ ሰይፍ ይዛል ማለት ነው። በሰይፍ ልክ እንደመመከት ነው። ተረዳከኝ አይደል? እሱ ሐሳቡን እያመጣ ደግሞ ይዋጋክ፣ አንተ ደግሞ ጥቅሶችን ስታመጣ እየመከትከው ነው። በሰይፍ በእግዚአብሔር ቃል እየመከትከው ነው ማለት ነው። ልምድ ይኑርክ እሺ። እውነት ነው የሩሃንያ መንፈስ አዎ በጣም አደገኛ መንፈስ ነው። ከዝሙት አጋንንቶች አንዱ እሱ ነው። ከዝሙት አጋንንት የነ ሉሲፈር ጭፍራ ነው። ሩሃንያ ማለት የነ ሉሲፈር ጭፍራ በእነሱ በዋነኞቹ አጋንንት ስር ሆኖ ግን ዝሙትን ስራ የሚሰራ የነ ሳጥናኤል አገልጋይ ነው ማለት ነው። ይሄ ክፉ መንፈስ
እና ወንዱ ጋር ሴት፣ ሴቷ ጋርም ወንድ ሆኖም ይቀርባል። የድምፅ ቅላጼን ሁሉ እስከ መቀየር ይደርሳል። ያጋንንት ወንዱ የሴት ቅላጼ ድምፅ እንዲያወጣ፣ የሴት ቃና ድምፅ እንዲያወጣ ያደርጋል። ሴቷ ደግሞ የወንድ ቃና ድምፅ እንድታወጣም ያደርግ፣ ሰውነትንም ያሸታል። ብዙ ነገሮችን ያደርጋል ሩሃንያ። እንዲሁም ደግሞ ግለ ወሲብም በዋናነት እሱ ነው ስራው የሚሰራው። ግን ዞሮ ዞሮ ከዝሙት አጋንንቶች መካከል አንዱ እሱ ነው ለማለት ፈልጌ ነው። ስለዚህ እነኚህ ነገሮች ተግባራዊ አድርግ። እሺ፣ ይሄን ይመስላል። እሺ ወንድሜ ቃሎች ያሰማልን። ብዙ ትምህርት ነው ያገኘው ዛሬ። አሜን። እሺ፣ እግዚአብሔር አምላክ ይጠብቅልን። አሜን። ጥያቄ አይደለም። እኔ አሁንም የመለስኩለት ከጉዳዩ ጋር የተያያዘ ስለሆነ ነው እንጂ የጥያቄና ጊዜ አሁን አይደለም። እኔ ወንጌል እያነበብኩ እያለ ነው በመሀል ያብራራሁት። ስለዚህ ወንጌሉን እንጨርስ። እሺ፣ ሌላ ጊዜ አለ። የጥያቄና መልስ ሳምንት አለ። ሳምንት ተዘጋጅታችሁ ነው። ሳምንቱ ሙሉ ጥያቄና መልስ ስላለ እንደ ልብ መጠየቅ ትችላላችሁ መታችሁ። ወደ ንባቡ ከሳምንቱም በመጀመሪያው ቀን ማልዶ በተነሳ ጊዜ አስቀድሞ 7 አጋንንት ላወጣላት ለመቅደላዊት ማርያም ታየ። እርሷ ሄዳ ከእርሱ ጋር ሆነው ለነበሩት ሲያዝኑና ሲያለቅሱ ሳሉ አወራችላቸው። እነርሱም ሕያው እንደሆነ ለእርሷም እንደታያት ሲሰሙ አላመኑም። ከዚህም በኋላ ከእነርሱ ለሁለቱ ወደ ባላገር ሲሄዱ በመንገድ በሌላ መልክ ተገለጠ። ማን ናቸው እነኚህ ሁለቱ? ሉቃስና ቀለዮጳ። ቀለዮጳ ማን ነው? ቀለዮጳ ኒቆዲሞስ። ቃሉት ያሰማልን። ቀለዮጳ ኒቆዲሞስ እና ሉቃስ በመንገድ ሲሄዱ ማለት ነው። በሌላ መልክ ተገለጠ። እነርሱም ሄደው ለሌሎቹ አወሩ፣ እነዚያንም ደግሞ አላመኗቸውም። ኋላም በማዕዱ ተቀምጠው ሳሉ ለ11 ተገለጠ። ተነስቶም ያዩትን ስላላመኗቸው አለማመናቸውና የልባቸውን ጥንካሬ ነቀፈ። አይገርምም? ግን ጥንካሬያቸው ወንድሞች፣ አንደኛ ሴቶቹ ነግረዋቸዋል። ሁለተኛ ሉቃስና ቀለዮጳ ሲሄዱ ለእነሱም ተገልጦ እነኚህ ሁለቱም ሲሄዱ እነሱንም አላመኑም። አይገርም? እስከዚህ ድረስ አለማመናቸው በጣም ይደንቃል። ያውም ነግሯቸው እነሳለሁ እያለ። ኋላም በማዕዱ ተቀምጠው ሳሉ ለ11 ተገለጠ። ተነስቶም ያዩትን ስላላመኗቸው አለማመናቸውና የልባቸውን ጥንካሬ ነቀፈ። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። ያመነ የተጠመቀ ይድናል፣ ያላመነ ግን ለምን እንደዚህ አላለም? ያላመነና ያልተጠመቀ ለምን አላለም? ያመነ የተጠመቀ አለና ያላመነ ግን አለ። እስቲ ንገሩኝ፣ ያላመነና ያልተጠመቀ ግን ይፈረድበታል ለምን አላለም? ስለ ሁለት ነገር ካመነ ምን መሆኑ ስለማይቀር ያመነ መጠመቁ ካልቀረ ብሎ አንዱ ትርጉም ነው። ሁለተኛስ በማመኑ ህይወት ውስጥ ሆነው የሚገደሉ የሉ አሉ። በማመኑ የደም ሰማዕታት ጥምቀትን ያላገኙ ግን በጥምቀት የሚጠመቁ ስለነሱ ይሄንን አለ። ስለነኚህ ስለ ሁለት ነገሮች ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። አንድም ያመነ መጠመቁ ካልቀረ ብሎ፣ አንድም በማመኑ ህይወት ውስጥ ሆነው በጥምቀት ዝግጅት ላይ ያሉ ነገር ግን በሰማዕትነት የሚሞቱ አሉ። እነሱ አልተጠመቅንም ብለው እንዳያምኑ ማነው እንዳይጠራጠሩ ዋጋቸውን እንደሚያገኙ ለማጠየቅ። አንድም በነገራችን ላይ በሰማዕትነት መገደላቸው በራሱ እንደ ጥምቀት ስለሚቆጠርላቸው ከዛ አንፃር ነው። ያመኑትንም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ እባቦችን ይይዛሉ፣ አንድም መናፍስትን ያዛሉ ነው። የሚገርልም ነገር ቢጠጡ አይጎዳቸውም፣ እጃቸውን በድውዮች ላይ ይጭናሉ፣ እነርሱም ይድናሉ። ይሄ ነገር እንደምንድን ነው የሚሰጠው? ባለፈው ነገራችሁ አይደል? ምናችንን ስናሳድግ ነው። በእምነት ምን ስንል
ስናድግ እምነት የሚያደርገው በምንድነው? በምግባር በትሩፋት ወደ ፈጣሪ በመቅረብ በቀረበን ቁጥር እነኝን ሁሉንም ጸጋ እናገኛለን። እና አንድ መረዳት ያለብን ይሄ ነው። ጌታ ኢየሱስም ከነርሱ ጋራ ከተናገረ በኋላ ወደ ሰማይ አረገ፣ በእግዚአብሔርም ቀኝ ተቀመጠ። በእግዚአብሔር ቀኝ ሲባል እግዚአብሔር ቀኝና ግራ አለው? የለውም። ቀኝ ሲል ምን ማለት ነው? ቀኝ ምን ማለት ነው? አንድም ቀኝ ማለት ስልጣን፣ አንድም ስልጣን፣ አንድም ክብር፣ አንድም ኃይል። በአባቱ ክብር ተቀመጠ፣ በአባቱ ኃይል፣ በአባቱ ዙፋን። ግልጽ ነው አይደል? በአባቱ ምን ክብር፣ ዙፋን፣ ስልጣን። ተረዳችሁኝ? አንዱ ይሄ ነው። በአባቱ ቀኝ በእግዚአብሔር ቀኝ ተቀመጠ ሲል በአባቱ ክብር፣ በአባቱ ስልጣን። የአባቱ ክብር የማን ክብር ስለሆነ? የማን ክብር ስለሆነ? የልጁ ክብር ነው። የኔ የሆነው ሁሉ የማን ነው ብሏል ከዚህ በፊት? የኔ የሆነው ሁሉ የአባቴ የሆነው ሁሉ የማን ነው ብሏል? የኔ ነው። እና አንድ ይሄንን ልትረዱ ይገባል ለማለት ነው እንጂ ለፈጣሪ ለእግዚአብሔር ቀኝና ግራ ኑሮት አይደለም። እነርሱም ወጥተው በየስፍራ ሁሉ ሰበኩ፣ ጌታም ከእነርሱ ጋር ይሰራ ነበር፣ በሚከተሉት ምልክቶች ቃሉን ያጸና ነበር። እነሱ ይሰብካሉ፣ በእጃቸው ደግሞ ምን ይደረጋል ማለት ነው? እግዚአብሔር ምን ያደርጋል? ታምር ያደርጋል። ታምር ሲደረግ እነሱ የተናገሩት ምን እንደሆነ ይታወቃል፣ እውነት እንደሆነ ይጸናላቸዋል። እና የተናገሩትን በታምር ያጸናላቸዋል። ለምሳሌ እነ ቅዱስ ጳውሎስ ያስተምሩና የሆነ ሽባ ሰው ያገኛሉ። ሽባ እያስተማሩ እያለ እኮ ነው ድንገት የሆነ ሽባ ሰው ወይም ደግሞ ሰው ሞቶ ሊቀብሩት ሲሄዱ ያገኛሉ። እስቲ አስቆሙት ይሉና በጌታዬ በኢየሱስ ክርስቶስ ስም ተነሳ ሲሉት ያ ሰው ይነሳል። ትምህርቱ ሲሰሙ ያሉ ሰዎች ሁሉ አይጸናም? ሲነገራቸው የነበረ ሁሉ እምነቱ አይጸናላቸው? እና ከዛ አንፃር ነው ይጸናል። ለዛ ነው እና ጌታም በሚከተሉት ምልክቶችም ቃሉን ያጸና ነበር ተብሎ የተጻፈው ከዛ አንፃር ነው። እሉ ኪሩቤል ወሱራፌል የዐርጉሎቱ ስብሐት እንዘ ይብሉ ቅዱስ 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 አንተ እግዚአብሔር አብ ወወልድ ወመንፈስ ቅዱስ። ኪሩቤልና ሱራፌል ምስጋናን ያቀርቡለታል። አብ ወልድ መንፈስ ቅዱስ 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 አንተ እግዚአብሔር ነህ እያሉ ለምን ይሄ ተጻፈ? አሁን ማርቆስ ወንጌል ከተነበበ ቤተክርስቲያን አሁን እኔ ያልኩት ያዜምኩት ዜማ ነው የሚባለው። ለምን? በማን ዙፋን ላይ ተቀመጠ ስለሚል በማን ቀኝ ተቀመጠ? በእግዚአብሔር ቀኝ ተቀመጠ። በእግዚአብሔር ዙፋን ተቀመጠ ማለት አይደል? ቅድም እንደነገርኳችሁ የእግዚአብሔር ዙፋን የያዙት ማን ናቸው? ኪሩቤልና ሱራፌል። ስለዚህ ያንን ሲያይ ነው አሁን ይሄ የተጻፈልን። ስለዚህ ምንጊዜም ወንጌል ማርቆስ ከተነበበ ይሄ ነው የሚባለው አሁን ያልኩት ዜማ። ጌታ መድኃኔዓለም ኢየሱስ ክርስቶስ የቃሉን በረከት ያሳድርብን። በሰማነው ቃል 30 60 100 የምናፈራ አድርገን አሜን። ማሳረጉን በኋላ እናሳርጋለን። አዋጅ አዋጅ ስል 3 ጊዜ ልክ እንደ ትላንትናው እልል እልል ትላላችሁ፣ በእልልታ ትቀበላላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አዋጅ 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 ጌታችን ተነሳ።
አዋጅ አዋጅ ጌታችን ተነስቷል፣ ዲያብሎስ ታስሯል፣ አዳምና ልጆቹ ነፃ ወጥተዋል። አዋጅ አዋጅ ጌታችን ተነስቷል፣ ዲያብሎስ ታስሯል፣ አዳምና ልጆቹ ነፃ ወጥተዋል። እድኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተአጼባ በደመ ክርስቶስ ተአጼባ በደመ ክርስቶስ ተአጼባ በደመ ክርስቶስ ተአጼባ በደመ ክርስቶስ ዘምሩ እንጂ ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተአጼባ በደመ ክርስቶስ ተአጼባ በደመ ክርስቶስ ተአጼባ በደመ ክርስቶስ ተአጼባ በደመ ክርስቶስ ምድር ጸዳች ሐሴት አረገች ምድር ጸዳች ሐሴት አረገች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች ምድር ጸዳች ሐሴት አረገች ምድር ጸዳች ሐሴት አረገች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች አማን በአማን አማን በአማን አማን በአማን አማን በአማን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን አማን በአማን አማን በአማን አማን በአማን አማን በአማን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን እውነት በእውነት እውነት በእውነት እውነት በእውነት እውነት በእውነት ተነስቷል ያለ መድኃኒት ተነስቷል ያለ መድኃኒት ተነስቷል ያለ መድኃኒት ተነስቷል ያለ መድኃኒት እነ ትንሣኤከ ለእለ አመነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ ትንሣኤ ለምናምን ለእኛ ትንሣኤ ለምናምን ለእኛ ብርሃንን ላክልን ወደኛ
ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ አምላካችን በሰላም አሳድረን አምላካችን በሰላም አሳድረን ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን እመቤታችን አማላጃችን ተመልከች ወደኛ እመቤታችን አማላጃችን ተመልከች ወደኛ የልጅሽ ቸርነት የእውነት መዳኛ ያንቺ አማላጅነት አይለየን ከኛ የልጅሽ ቸርነት የእውነት መዳኛ ያንቺ አማላጅነት አይለየን ከኛ ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲአነ ጸጋ ዘመንፈስ ቅዱስ የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትዩ በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን 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 አሜን። እህት ወንድሞች፣ የዛሬው መርሃ ግብር በዚሁ ተጠናቋል። እንደ እግዚአብሔር መልካም ፈቃድ ነገ መርሃ ግብራችን እንቀጥላለን። ዛሬ ምንና ምን ያነበብነው? ሁለት ወንጌል አንብበናል። ምንና ምን? ማቴዎስና ማርቆስ አይደል? ሁለቱን አንብበናል። ነገ ደግሞ እንደ እግዚአብሔር መልካም ፈቃድ ሉቃስንና ዮሐንስን እያነበብን እንማማራለን ማለት ነው። እግዚአብሔር አምላክ የነገ ሰው ይበለን። ደህና አደሩልኝ። ቸሩ መድኃኔዓለም የነገ ሰው ይበለን።